ቅዱሳት ስዕላት ማለት ልዩ የተለዩ ዓለም ብዙ ምስል አይደለ ፎቶ አለ አይደለ እዚያ የተለየ ቅዱሳት ስዕላት ማለት ንጹሃን አንድም ክቡራን ተብሎ ይተረጎማል ከበሩ ተቀደሱ ማለት እኛ ስዕል ከመቼ ወዲህ እናመልካለን መስቀልስ ከመቼ ወዲህ እናመልካለን ግን ስዕሉ የስዕሉን ባለቤት ያሳየናል ከስዕሉ ባለቤት ጋር ያገናኘናል ስዕላት እኮ ቅዱሳት መጻሕፍት ናቸው በጉልህ የተጻፉ ቅዱሳት መጻሕፍት ሰማይ እኮ መጻፍ ነው ለተረዳ ምድርም እኮ መጻፍ ናት እግዚአብሔር ለወዳጆቹ ቅርብ እንደሆነ ያንዳንዱ ፍጥረት እኮ ክርስቶስን ይገልጣል ሰውም የእግዚአብሔር ስዕል እኮ ነው ባሪያውና በአምሳሉ በመልኩ አይደል የመጣ ሰው ስዕል እግዚአብሔር ነው እንደውም ተናጋሪ ስዕል ለባዊ ስዕል አቢ ስዕል ሰማይ ስዕል የሚሰማ ስዕል የሚያስተውል ስዕል የሚናገር ስዕል ነው ደግሞ የእግዚአብሔር አምሳል ነው መልክ ነው አራያ ነው ስዕል ነው እና ሰዓሊን የምትንቀውን የመጀመሪያው ሰዓሊ እግዚአብሔር ነውና እሱ መናቅ ነው ወዳጅ ስዕልን የምትቀድ ከሆነ ሰውም ስዕል ነውና አንተ ገዳይ ነህ ማለት ስለዚህ ሰዓሊነት ለሰዓሊያን አራያ ነው በመፍጠር አራያ ነው ለስዕል ደግሞ ሰው ራሱ አራያ ነው ማለት ሁሉ ቢት እንሰግዳለን ስዕል እየቀደዱ እየታዩ አደባባይ ማለት አሁን እኛ ስዕሉን ተቀበሉ እኮ አላልናችሁ ሃይማኖታችን በግድ ተቀበሉ አላልን እኛ ብቻ አይደለንም ራሱ ክርስቶስን በግድ አምልኩኛ እኛም በግድ አምልኩት አንልም አባቶቻችን ማስገድደው አምልኩ ብለው ሰብከው ያውቁ ሃይማኖታችን በግድ የቀናች አይደለችም በሰይፍ የተመሰረተችም አይደለችም በሾተል በጎመድ የተጀመረችም የተመሰረተችም አይደለችም ማን የኛ ሃይማኖታችን በሞት በመከራ በክርስቶስ ሞት ላይ በክርስቶስ መከራ ላይ የተመሰረተች ለዚያ ነው አጸፋ ከመስጠት የተጠበቅ ነው ኦርቶዶክሳውያን ጃጸፋ የሚሰጥ ሰው እኮ ጠፍቶ አይደለም እንደ ተቀደደ የሚቀደድ ነገር እኮ ከሌሎች ቤት ጠፍቶ እኮ አይደለም እንደዚህ አይደለም ግን ኦርቶዶክሳዊነት አያክ ያዝናላ ይራራል ያስተውላል እንጂ ሀገሪቱ ላይ እየተከናወነ ያለው ህግ ስርዓት ሶቻማኞች እያደረጋችሁት ያላችሁት በእውነት ሀገሪቱን ማአት ውስጥ የሚከተም ይሄን ልናስተውል ይገባል የኛን ለኛ ተውት እናንተን ለናንተ ያዙ ከጣፈጣችሁ የራሳችሁን ያዙ አፍጦናልና የኛን ግን ለኛ ተውት እንጂ የሌላ ቤተ እምነት እኔ በፊቱ ቁሜ የምሰግድለትን ስዕል እንዴት አንተ ተተፋበታለህ እኔ በፊቱ ቁሜ የምሰግድለትን ዕፀ መስቀል አንተ ተሰባብራለህ ታቃጥላለህ መስቀል እኮ የምንሞትለት ስዕል አድኖ እኮ ቅዱሳት ስዕላት እኮ የሃይማኖታችን መገለጫ ናቸው እነሱ ስለዚህ ኦርቶዶክሳውያን የሃይነት ሰዎችን በአንድ ጊዜ ምከሯቸው በሁለት ጊዜ ምከሯቸው በሶስተኛው ጊዜ ግን ወንጀልም እንደነገረን ለጉባኤው ተናገሩ ጉባኤው ግን ዝም አይልም ነገር ያደርጋል እዚያም ቤት እሳት አለ ብለዋል አለቃ ገብረሃን ወዳጄ እናንተ ቤት የተጫረው እሳት ከኛ ቤት መጫር ይችላል ሞኛ ህይወትን ይዘን ሞትን አንፈራ ኦርቶዶክሳዊ ሞትን አይፈራ ኦርቶዶክሳዊ ይወዳል ኦርቶዶክሳዊ ያፈቅራል ኦርቶዶክሳዊ ይራራል ኦርቶዶክሳዊ እንግዳ ይቀበላል ኦርቶዶክሳዊ አብረን እንብላ ይላል ኦርቶዶክሳዊ አብረን እንኑር ይላል ታውቁታላችሁ ነገር ግን ኦርቶዶክሳዊ በሃይማኖቱ ከመጣችሁበት አንገቱን ላይ መስቀል የሚነቀሰው አንገቴን እሰጥልሃለሁ ለማለት ባንገቱ ላይ ይሄንን ማተብ የሚያደርገው ክርስቶስ የተጎተተበት ነው አይደል በፈትሉ ላይ የምናስረው መስቀል ደግሞ ክርስቶስ የተሰቀለበት መስቀል እንደተጎተተልኝ እጎተትለታል እንደተሰቀለልኝ እሰቀልለታለሁ ለማለት እኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ዘነበበ በነቢያት እንቅርባ ይረድ ላይ ለሐዋርያት ነዋ ስላሴ ዘይሰለሱ በአካላት ዘይረከቡ ሙርሳንም ነው አዝማናት ከዘመናቸው ርዝማኔ የተነሳ ብሌት ርጅና የሌለባቸው ቀዳማውያን ዘላለማውያን ማዕከላውያን የሚሆኑ ሶስት አካላት አብ ወልድ መንፈስ ቅዱስ የአንድነትና የሶስትነት ባለቤት በአንድነትና በሶስትነት ሲሰለሱ ሲቀደሱ የሚኖሩ ናቸውና ለአንድ ህልውናቸው ለሶስት አካላታቸው ክብር ምስጋና ይድረስ ያሸናፊ የእግዚአብሔር እናቱ የመለኮት አዳራሹ የእግዚአብሔር አገሩ ወላዲተ አምላክ ድንግል ማርያም ሕይወተ ልቡናን ስመ ክርስትናን ገቢረ ተአምራት ወመንክራትን አዩ ከመመላእክትን ለማግኘት ምክንያቱን አለችና ከክቡር ዕፀ መስቀሉ ጋራ ክብር ምስጋና ይድረሳት ብዙ ሰዎች አሁን በተለይ በዚህ ዘመን የቤተ ክርስቲያን ነዋያ ቅዱሳትን ሲሰባብሩ ሲያቃጥሉ ታያላችሁ አይደል እንደውም በዚህ ሰሞን አንድ ብቻ አይደለም ሁለት ሶስት ሰዎች ስዕል እየቀደዱ እየታዩ በአደባባይ ማለት ነው አሁን እኛ ስዕሉን ተቀበሉ እኮ አላልናችሁ ሃይማኖታችን በግድ ተቀበሉ አላልን እኛ ብቻ አይደለንም ራሱ ክርስቶስን በግድ አምልኩኛ ይልም እኛም በግድ አምልኩት አንልም
አባቶቻችን ማስገድደው አምልኩ ብለው ሰብከው አያውቁ ሃይማኖታችን በግድ የቀናች አይደለችም በሰይፍ የተመሰረተችም አይደለችም በሾተል በጎመድ የተጀመረችም የተመሰረተችም አይደለችም ማን የኛ ሃይማኖታችን በሞት በመከራ በክርስቶስ ሞት ላይ በክርስቶስ መከራ ላይ የተመሰረተች ናት ለዚያ ነው አጸፋ ከመስጠት የተጠበቅነው ኦርቶዶክሳውያን እንጂ አጸፋ የሚሰጥ ሰው እኮ ጠፍቶ አይደለም ስዕል እንደተቀደደ የሚቀደድ ነገር እኮ ከሌሎች ቤት ጠፍቶ እኮ አይደለም እንደዚህ አይደለም ግን ኦርቶዶክሳዊነት አያችሁ ያዝናላ ይራራል ያስተውላል ቀን ሰጠ አስተዋለ እንጂ ሀገሪቱ ላይ እየተከናወነ ያለው ህግ ስርዓት ሌሎች አማኞች እያደረጋችሁት ያላችሁት በእውነት ሀገሪቱን ማአት ውስጥ የሚከተም ይሄን እናስተውል ይገባል የኛን ለኛ ተውት የናንተን ለናንተ ያዙ ከጣፈጣችሁ የራሳችሁን ያዙ ጣፍጦናልና የኛን ግን ለኛ ተውት እንጂ የሌላ ቤተ እምነት እኔ በፊቱ ቁሜ የምሰግድለትን ስዕል እንዴት አንተ ተተፋበታለህ እኔ በፊቱ ቁሜ የምሰግድለትን ዕፀ መስቀል እንዴት አንተ ተሰባበራለህ ታቃጥላለህ መስቀል እኮ የምን ሞትለት ነው ስዕል አድኖ እኮ ቅዱሳት ስዕላት እኮ የሃይማኖታችን መገለጫ ናቸው እነሱ ስለዚህ ኦርቶዶክሳውያን እንዲህ አይነት ሰዎችን በአንድ ጊዜ ምከሯቸው በሁለት ጊዜ ምከሯቸው በሶስተኛው ጊዜ ግን ወንጀልም እንደነገረን ለጉባኤው ተናገሩ ጉባኤው ግን ዝም አይልም አንድ ነገር ያደርጋል ስለዚህ ይሄንን አገረ መንግስትም ሌሎች ቤተ እምነቶችም ሊቃወሙ ይገባል ከዚያም ቤተ ሳታ አለ ብለዋል አለቃ ገብረሃና ይሄንን ልንገራችሁ እንደው በመጨረሻ አለቃ ባለቤታቸው የሰው ልጅ ከነርሱ ቤት መጥቶ የመጣው ልጅ ረብሿቸው ነበርና አንስቼ ከምጣድ ተጥሎበት ከነበረው ረመጥ ወረውራለሁ አሉ ባለቤታቸው ማዘንጃ ታሪካቸው ላይ እንዲያለ አይቻለሁ እና እንደዚህ ሲሉ ባለቤታቸው ሊቁ ምን እንዳሉ ታውቃላችሁ ተይ ማዘንጃ እንዴና አታድርጊ ከኛ ቤት ያለው እሳት ከነሱም ቤት አለ ከዚያ ቤትም አለ እሳት እኮ ወዳጄ ከናንተ ቤት የተጫረው እሳት ከኛ ቤት መጫር ይችላል ኢንፈርም ወተነሲአና ህይወተ ደግሞኛ ህይወትን ይዘን ሞትን አንፈራ ኦርቶዶክሳዊ ሞትን አይፈራ ኦርቶዶክሳዊ ይወዳል ኦርቶዶክሳዊ ያፈቅራል ኦርቶዶክሳዊ ይራራል ኦርቶዶክሳዊ እንግዳ ይቀበላል ኦርቶዶክሳዊ አብረን እንብላ ይላል ኦርቶዶክሳዊ አብረን እንኑር ይላል ታውቁታላችሁ ነገር ግን ኦርቶዶክሳዊ በሃይማኖቱ ከመጣችሁበት ቅድም ተናግሬያለሁ አንገቱን ላይ መስቀል የሚነቀሰው አንገቴን እሰጥልሃለሁ ለማለት ነው ባንገቱ ላይ ይሄንን ማተብ የሚያደርገው ይሄ ማተብ ገመዱ ምንድነው ፈትሉ ክርስቶስ የተጎተተበት ነው አይደል በፈትሉ ላይ የምናስረው መስቀል ደግሞ ክርስቶስ የተሰቀለበት መስቀል ነው እንደተጎተተልኝ እጎተትለታለሁ እንደተሰቀለልኝ እሰቀልለታለሁ ለማለት እኮ ነው አየው ሶስት አይነት አድርጎ ካሰረው ነጭ ቀይ ጥቁር ከሆነ ነጩ የመንፈስ ቅዱስ በርግብ አምሳል ስለወረደ ቀዩ የእግዚአብሔር ወልድ ሆይ ጻዳ በመለኮቱ ወቀይ በትስብእቱ ይለዋልና በስለሰውነቱ ቀይ ይለዋልና ቀይ ፈትሉ የሰውነቱ የክርስቶስ ምሳሌ ጥቁሩ የእግዚአብሔር አብ በደመና ወርዷልና ሶስቱ አንድ ሆኖ መፈተሉ ፈትል ስሉስ ይትበተክ ይለዋል ሶስቱ የሶስትነት አንድ ሆኖ መፈተሉ የአንድነት ምሳሌ ነው መስቀሉ በዚህ ላይ መደረጉ በክርስቶስ መከራ መስቀል ማዳን የስላሴ እንደሆነ ለመግለጥ ነው
ማዳን የሥላሴም ነው የተሰቀለው ክርስቶስ ነው ያዳኑ ግን ሶስቱ ናቸው ይሄን መረዳት ግድ ይላል እግዚአብሔር ወልድ ብቻውን አዳነን አንልም የሞተልን ክርስቶስ ነው በክርስቶስ ሞት ያዳኑ ግን እነማን ሥላሴ ናቸው የተቸነከረ ክርስቶስ ነው አንዱ አካል ነው ነገር ግን በክርስቶስ መቸንከር ያዳኑ ሥላሴ ናቸው ለዚያ ነው ባንገታችን የምናስረው ለዚያ ነው ስለዚህ ልናስተውል ይገባል ቅዱሳት ስዕላትን እኛ እናመልክም መስቀልንም አናመልክም ግድ ተመልካላችሁ ይባላል የኛን ሃይማኖት ለኛ ተውት እንጂ አናመልክም ማክበር ማምለክ ነው እንዴ እናትን ካከበርካት አመለካት እንዴ አባትን ታከብራለህ እናት አባትን አክብር ተብሏልና እናመልከው ማለት ነው ማክበር እኮ ማምለክ አይደለም ማክበር ነው እንጂ ማመስገን እንዴት ማምለክ ሊሆን ይችላል ማመስገን ሁሉ ክርስቶስን ስናመሰግን ያመለክን ነው ሌላስ ቅዱሳንን ስናመሰግን ደግሞ ያከበርን ነው ለቅዱሳን ምስጋና ስናቀርብ ማክበራችን ነው ለአምላክ ስናቀርብ ደግሞ ማምለካችን ነው እንደውም ሊቁ አባ ጊዮርጊስ የተናገረው አጣሞ ይተረጉሙታል ለሉክ ለቱ ፍጡራን ስብሐተ ፈጣሪ አይደለም ለነዚህ ለሁለቱ ፍጡራን ለመስቀልና ለእመቤታችን የፈጣሪ ምስጋና ይገባቸዋል ብሏልና መስቀልና እመቤታችን ፈጣሪ ናቸው ሆኑ በኦርቶዶክስ ሞኝ ትርጓሜ ያትማሩ የፈጣሪ ምስጋና ይገባቸዋል ማለት አሁን ፈጣሪ ናቸው ማለት ነው የፈጣሪ ምስጋና ይገባቸዋል ባለው አንፃር የፈጣሪ ሀብት ይገባቸዋል ማለት ፈጣሪ ናቸው ማለት ነው እስቲ ባንተ ቤት ያለው ሀብት ሁሉ እኮ የፈጣሪ ነው ፈጣሪ የሰጠ ነው እና የፈጣሪ ሀብት ላንተ ሲሆን አምላክ ሆንክ ማለት ነው አንተ ምስጋና ሁሉ ከእግዚአብሔር የተገለጠ ነው ድንግል ማርያምን ስለናትነቷ እናመሰግናታለን የእናትነት ምስጋና እናቀርብላታለን የምስጋና ምንጫችን ግን ክርስቶስ ነው ምስጋናውን የሚገልጠውም ክርስቶስ ነው እንድትመሰገን የሚያደርጋት ክርስቶስ ነው የፈጣሪ ምስጋና የሚያስብለውም ይሄ ነው የምስጋናው መገኛም እሱ ነው እንድትመሰገን ያደረገም እርሱ ነው አመስጋኙንም እንዲያመሰግን የሚያደርግ እርሱ ነው ስለዚህ የፈጣሪ ምስጋና የተባለ ከዚህ የተነሳ ነው እንጂ አምላክ እንደሚባል አምላክ ትባላለች ፈጣሪ እንዲም እንደሚባል ፈጣሪ ትባላለች ማን አለ እንደዚህ ማን አለ ስዕል አድኖስ ደግሞ ከመቼ ወዲህ ነው ስዕል አድኖ ወይም ቅዱሳት ስዕል አድኖ ይባላል ስዕል አድኖ ምን አለ የማይባለው ስዕል አድኖ ማለት እኮ ድነት የሚገለጥበት ድነት የሚከናወንበት ድነት የሚፈጸም ድነት ስጋዊ ብቻ አይደለም በነገራችን መንፈሳዊም ቅድም ተናግሬያለሁ አያት ስዕል አድኖ ስጋዊ ብቻ አይደለም በስዕል አድኖ በስዕሉ ስንማጸን የስዕሉን ባለቤት እየለመን ነው ስለዚህ ስዕል አድኖ ማለት በመሰሪ ትርጓሜ እንደው በግዕዝ ትርጓሜ ይስተረጉምላት ድነት የሚፈጸምበት አንድም ድነት የሚገለጥበት አንድም ወደ ድህነት የሚያደርስ ህገ ትርጓሜ እንረዳ ወደ ድነት የሚያደርስ የሚመራ ስዕል ማለት ነው ያ ማለት ነው ይሄን እንረዳ ይገባል ቅዱሳት ስዕላት ማለት ልዩ የተለዩ ማለት ነው በአለም ብዙ ምስል አይደለ ፎቶ አለ አይደለ ያለ አይደለ ከዚያ የተለየ ቅዱሳት ስዕላት ማለት ንጹሃን የሆኑ አንድም ክቡራን ተብሎ ይተረጎማል ንጹህ የከበሩ አንድም ቅዱሳት ተብሎ የተቀደሱ ማለት ነው እንጂኛ ስዕል ከመቼ ወዲህ እናመልካለን መስቀልስ ከመቼ ወዲህ እናመልካለን ነገር ግን ስዕሉ የስዕሉን ባለቤት ያሳየናል ከስዕሉ ባለቤት ጋር ያገናኘናል ይሄን መረዳት ግድ ይላል ስዕላት እኮ ቅዱሳት መጻሕፍት ናቸው በጉልህ የተጻፉ ቅዱሳት መጻሕፍት ሰማይ እኮ መጽሐፍ ነው ለተረዳበት ምድርም እኮ መጽሐፍ ናት ሰማይ ከተፈጠረ በኋላ እኮ ነው ሙሴ በመጽሐፍ እንደገና በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ያለው የተፈጠረውን ሰማይ እኮ ሰማይ ራሱ በልዕልናው የእግዚአብሔር ልዕልና ይናገራል ምድር ደግሞ በቅርበቷ ቅሩብ የእግዚአብሔር ቅሩብነት ታስተምራለች እግዚአብሔር ለወዳጆቹ ቅርብ እንደሆነ እያንዳንዱ ፍጥረት እኮ ክርስቶስን ይገልጣል ሰውም የእግዚአብሔር ስዕል እኮ ነው ባሪያውና በአምሳሉ በመልኩ አይደል የፈጠረው ሰው ስዕል እግዚአብሔር ነው እንደውም ተናጋሪ ስዕል ነው ለባዊ ስዕል ነባቢ ስዕል ሰማይ ስዕል
የሚሰማ ስዕል የሚያስተውል ስዕል የሚናገር ስዕል ሰው ነው ሰው ደግሞ የእግዚአብሔር አምሳል ነው መልክ ነው አራያ ነው ስዕል ነው እና ሰዓሊን የምትንቅ ከሆንክ የመጀመሪያው ሰዓሊ እግዚአብሔር ነውና እሱን መናቅ ነው ወዳጅ ስዕልን የምትቀድ ከሆንክ ሰውም ስዕል ነውና አንተ ገዳይ ነህ ማለት ገዳይ ነህ ስለዚህ ሰዓሊነት ለሰዓሊያን አራያ ነው ራሱ እግዚአብሔር ለሰዓሊዎች ሰውን በመፍጠር አራያ ነው ለስዕል ደግሞ ሰው ራሱ አራያ ነው ማለት ነው እና እኛ በስዕሉ ፊት ስንሰግድ አቆዘን ሰግድ ለረቆ ለቀለም አይደል ያለ ድራሱ እና ለቀለሙ ለሰሌዳው ብቻ የምንሰግድ አይደለንም ይሄን ረዳ በስዕሉ ፊት እንሰግዳለን አዎ ዘይሰገደ ለስልሽ ያልሰገደ በስዕልሽ ፊት ያልሰገደ ይላል በስዕሉ ፊት እንሰግዳለን ነገር ግን ስዕሉን ወረቀት ብቻ አይደለም ወረቀት ብቻ የሆነ አይምሮ ወረቀት አድርጎ ነው የሚመለከተው እንደዚያ ነው ስዕሉ ወረቀት ብቻ አይደለም መስቀሉ የተመሳቀለ ብቻ አይደለም መስቀሉ ላይ ሞት አለ ብያለሁ ቅድም አየው ሞት የክርስቶስ ሞት አለ ህይወት አለ አየው የዳ ደብዳቤ ተቀዷል የጥል ግድግዳ ፈርሷል የሁሉ በውስጥ አለ ብያለሁ እኮ ቅድም የሁሉ በዚያ ስለተፈጸመ የሁሉ ይታሰብበታል በዚህ መስቀል በስዕሉም ጻድቁ ብቻ አይደለም የሚታየው ጻድቁ ከነጽድቁ ነው አየው ቅዱሱ ከነቅድስናው ነው ነብዩ ከነትንቢቱ ነው ሊቁ ከነሊቅነቱ ነው አምላክ ከነአምላክነቱ ነው በዚያ የሚገለጠው ያ ነው አንዳንድ ጊዜ ሞኞችንም አሉ እኛ ስዕል አድኖ ወይም ቅዱስ ስዕላት አንዳንድ ሰዎች እንደሚመስላቸው የአብርሃምን ስዕል ስንስል የአብርሃም መልክን ቁጭ የምናደርግ እንደዚህ አይደለም የአብርሃምን አይኖችን መቅረጽ እጆቹን መቅረጽ እግሮቹን መቅረጽ አብርሃም መልኩ እንዲህ ነው አይደለም የተባልከው እንደዚህ አይደለም የሙሴ የቅዱስ ሙሴን ስዕል ስንስል መልኩና ቅዱሳት ስዕላት የቅዱሳት ስዕላት መልካቸው መጻሕፍት ናቸው መልካቸው ይሄን መረዳት አለብን ምን ማለት ነው ለምሳሌ ያህል ቀደሙ አበው ነቢያትን የቀደሙ የ12ቱን ሐዋርያት የ12ቱን ነቢያት የ16ቱን ነቢያት የነርሱን ስዕል አንድ ሰዓሊ ሲስለው ሁሉም ሰው ይረዳ በሰሌዳ ሊሆን ይችላል በግድግዳ ሊሆን ይችላል እንደየዘመኑ የምንስልበት መንገድ የተለያየ ነው በቀለም የኢትዮጵያውያን በብራና በሰሌዳ በወረቀት እንስላለን ሰዓሊው ግን ይሄንን ሲስል የ12ቱ ሐዋርያትን መልካቸው ይሄ ነው ያለ ሳይሆን መልክ የሚሆኑት ቅዱሳት መጻሕፍት ናቸው ለምሳሌ ስለ አብርሃም የሚስል ስዕል የሚስል ሰው ኦሪት ዘፍጥረት ምዕራፍ 14 እና 15 እና 16 ይመለከታል ማለት ነው አያችሁ በዚያ ላይ ምን አለ አብርሃም መዋዕለ ህይወት አለ መዋዕለ ዜናው አለ አብርሃምን የሚገልጥ ህይወቱን አኗኗሩን አዋዋሉን ሰብእናውን የሚያሳያል ስለዚህ ለአብርሃም መልክ የሚሰጠው ለሰዓሊው መጽሐፉ ነው ማለት ነው ከዚያ ሰዓሊው ይስላል ያን መጽሐፉን ተከትሎ እንጂ አብርሃም የቅዱስ አብርሃም መልኩ በፎቶ ተነስቶ ተቀምጦ ወይም በሆነ ተስሎ ቆይቶ ያንን ያያየን እንደዚህ አይደለም እየሳልን ያለነው አንዳንድ ሰዎች እየታያችኋቸው ስላሴን እየታያችኋቸው አሁን መላእክትን ይላሉ እንዴ ማን አለህ ይሄ የሚካኤል መልክ ነው ሲጀመር የሚካኤል መልክ መሳል ይችላል እንዴ አይቻልም እኮ ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ እንዲህ ብሏል ህድግስ ባህሪ እግዚአብሔር ለመላክኒ ይታወቅ ስመ ባህሪው ወለነፍስኒ ከማሁ ይመስለኒ ብሏል የእግዚአብሔርን ባህሪ ንገረኝ ተላለህን የእግዚአብሔርን ባህሪ ስተውና የመላክም ባህሪው አይታወቅም ይላል ወለነፍስኒ ከማሁ ይመስል የነፍስም እንዲሁ ነው ይላል እስቲ መጀመሪያ ስላሴ የነፍስን መልክ አይተታውቃለህ ጎርጎርዮስ ገባሪ መንከራትም ይላል ማኑ ዘሬ የነፍሶ እስቲ ነፍሱን አይቶ ማው የሚያውቅ ሰው ማን ነው ይላል አረጋዊ መንፈሳዊ ይሄን ይላል አሚያይር የነፍሶ ይላል ከአስረኛው ማዕረግ በደረሰ ጊዜ ከዚያ በኋላ ነፍሱን ያያል ይላል አሁን አንተ ግን በዚህ ዓለም የማታያት ነፍስ በውስጥ ይዘት ኖራል አላያት ስለዚህ ሰዓሊው ነፍስን አይስልም አይደል ስጋን ነው የሚስል የስጋ መልክን ነው የሚስለው ማለት ነው
ግን አንድ ነገር ተረዱ አሁንም እንድትረዱ የምፈልገው የነቢያትንም የአበውንም የቅዱሳን ሊቃውንትንም ስዕል ሰዓሊው ሲስል ምን እያደረገ ነው ካላችሁ መዋዕለ ህይወታቸውን ነው እየሳለ ያለ ህይወታቸውን ለምሳሌ ስለ አባ ተክለ ሃይማኖት የሚስል ሰዓሊ ምን ያደርጋል ግርላቸውን አየ 7 ዓመት እንደጸለዩ እግራቸው እንደተቆረጠ ክንፍ እንደተሰጣቸው የት ላይ ያለ ግርላቸው ላይ ያለ ግርላው ሰዓሊው መልካቸውን አይቶት አይደለም በቃ ጺማቸው እንደዚህ እንደሆነ አይ ደም ግባታቸው ውበታቸውን አይቶ አይደለም ለሰዓሊው መልኩን የሰጠው ማን ነው ገርሉ ነው የሌሎችም እንደዚሁ ለቅዱስ ያሬድ ከበሮ ጸናጽላት ዘን እንደ የምንስለው ለምን ነው የዜማ ባለቤት ስለሆነ ህይወት ታሪኩ መዋዕለ ህይወቱ ይሄን ነገረን ስለዚህ ከበሮ አስይዞ የዚያ ባለቤት ስለሆነ ሰዓሊው ይሄን ገለጠው ማለት ነው በንባብ የነበረውን አጉልቶ መግለጥ ነው በፊደል የነበረውን በስዕል መግለጥ ነው አየው በስዕል አንድ ሰው ሲያስተምር ልዩ የማስተማር ፈሊጥ ሊጠቀም ይችላል ልዩ ስዕልም ለየት ባለ መልኩ ማስተማር ማለት ነው ግልጥ ማድረግ ለምሳሌ አንድ ሰው አንድን ነገር በብዙ ምሳሌ ቢናገረው ነገሩ እኮ አንድ ነው ነገሩ ግን አንድ ነው አያችሁ በልዩ ቋንቋሽ ቢተረጉመው ግን ነገሩ ምንድነው አንድ ነው አየው ስዕልም እንደዚያ ነው አያችሁ ሙሴ በኦሪቱ በቃል ያስቀመጣቸው ሰዓሊው እንደገና በስዕል ገለጠው ነው አየው በልብ ታስቦ የነበረው በምን ይገልጡታል በቃል የተገለጠው እንደሞ በምን ይገልጡታል በመጽሐፍ የተገለጠው እንደሞ በምን ይገልጡታል በስዕል ያጎሉ መሄር ነው ሲጀመር ልቡና ጽሌ ይለዋል አይደል ጽሌ ልብ ጽላት ይለዋል ደም ቅዱስ ጳውሎስ የልቡና ጽላት ይለዋል ሰሌዳ ነው ሲጀመር አንድ ጥያቄ ልጠይቃውንም ቆይ ሙሴ ሰማያትን መጀመሪያ አይቷል አይደል በሰማይ እንዳሳየው አድርገ ስራ ብሎታል ኦሪት ዘጸአት ምዕራፍ 25 ቁጥር መጨረሻ ላይ ተመልከቱ 30 ላይ ኦሪት ዘጸአት ምዕራፍ 30 ላይም አለ ግን ይው በሰማይ እንዳሳየው አድርገ ስራ ነው ያለው ሙሴ በመጀመሪያ በልቡ ነው የሳለበት እግዚአብሔር የሰማዩን ምስጢር ማለት ነው በልቡ ሰሌዳ ላይ እሺ በልቡ ብራናነት ላይ ከሳለበት በኋላ እንደገና ምን አለው ጻፈው አለው አያችሁ ጻፈው ሰማይ መጀመሪያ በሙሴ ልብ ተጽፎ ነበር በመጽሐፍ ሳይጽፎ የኪሩቤል ነገር መጀመሪያ በሙሴ ልብ ነው አያቸው በልቡ ሰሌዳ ላይ ተጻፈ ከዚያ በኋላ በወረቀት ገለጣቸው ማለት ነው ይሄንን ረዳ ይገባል ልባችን ሰሌዳ ነው ጽላት ነው መካነ ስዕል ነው ልቦና የስዕል መካን አጸደ ስዕል ነው አጸደ ስዕል መካነ ስዕል ነው ክርስቶስ በውስጡ ያልተሳለበት ሰው እኮ ስዕል ሊስራ አይችልም ሲጀመር አይችልም ክርስቶስ በልቡ ሰሌዳ ላይ የሌለ አሁንም ክርስቶስን በሌላ ይገልጥ ክርስቶስን በልዩ ምስጢር መግለጥ ነው አየው ማሳየት ነው በቃ ከፊደል መዝለል ነው በፊደል ውስጥ ምስጢር አለ አይደል ምስጢር ፊደል ሌላ ነው ምስጢር ሌላ ነው በቃል ውስጥ ምስጢር አለ በሰሌዳ ውስጥም የምታየው ነገር ክርስቶስን ያሳያል ለምሳሌ ክርስቶስን የሚስል ሰዓሊ ክርስቶስን ቤተልሔም ላይ አድርጎ እንስሳት አብረው አለ እንደ አይነስል አብረው ዋስተማውቅ ወስትንፋስ አህያና ላም በስትንፋሳቸው ያሟሟቁ ዙሪያውን ከበው እናቱ ራቁቱን በጨርቅ ስትጠቀልለው ይህንን ከመጽሐፍ ቅዱስ አገኘ ማቴዎስ 2 ላይ አገኘው ይህንን ተመርኩዞ መሰረት አድርጎ ክርስቶስን ሳለ በስዕል ገለጠው ነው በስዕል ገለጠው ወዳጅ ጣዖት ካደረከው እኮ መጽሐፉ ላይም ጣዖት ይሆናል እንዳንተ አረዳድ ከሆነ ማለት ነው እንዳንተ አረዳድ በአማርኛ የተገለጠን ቋንቋ በእንግሊዘኛ በግሪከኛ መግለጽ የጣዖት ነው የጣዖት ማቆም ነው ለዚህ እኮ አይደለም አንድ ነገር ምሳሌ መሰለ ስታስተምር ጣዖት ያቆምክ ነው እንደዚህ እኮ አይደለም እንዴ ሐዋርያት በመጽሐፍ የገለጡትን ሰዓሊያን ደግሞ በስዕል ገለጡት አጎሉት አሁን በሞባይል በሶሻል ሚዲያ በቴሌቪዥን በልዩ መንገድ ትምህርት ይሰጣል ማለት ነው ሰውየው በሌለበት ቴሌቪዥኑ ላይ ቆሞ መምሩ ያስተምራል አይደል ተናጋሪው ይናገራል እና ያ የቆመው ደግሞ ምስል ነው ጣዖት ቆመ ልትለው እንዴ እሺ እንደዚህ አቋ አይደለም ወዳጅ በመጽሐፉ ላይ የነበረውን በስዕል መግለጥ እንደዚህ ደግሞ ማሳደግ ነው
ጉዳዩን የበለጠ መግለጥ ነው ክርስቶስ እንዳይገለጥ መጋረጃ ናችሁ እንዴ ሸፋኝ ናችሁ እንዳይታይ የበለጠ ተመልከቱ አንድ ሰው መጽሐፍ ሲያነብ ያነበበ ከሚመለከት ከሚረዳ ይልቅ አሁን አንድ ሰው ቀረብ አድርጋችሁ የተወጋ ጎኑን የተቸነከሩ እጆቹን ሆምጣጤ ሲጠጣ እሾ ተቀዳጅቶ ሲያይ አያለቅስም ያለቅሳል ለምን ገላጭ ነው አይሄኛው ነው የበለጠ ይገልጣዋል አየው ብዙ ወረቀት አገላብጦ ያነበበውን አንድ ስዕል ሲገልጥለት ያነባል የሚያለቅሰው እኮ ስዕሉን እያየ የሆነ ስዕሉ እገሌ የሚባል ሰው ነው ብሎ እኮ አይደል ክርስቶስ እየታየው ነው ቀለሙ እኮ አይደለም ቀዩ ቀለም ነው እንዴ ቢጫው ቀለም ነው እንዴ ጥቁር ቀለም እንደዚህ አይደለም ወዳጄ ክርስቶስ ነው እዚያ በስዕሉ የምናስበው የቀራንዮስን ጌታ ነው እሱ ነው ስለዚህ ቅዱሳት ስዕላት የበለጠ ክርስቶስን የምናይባቸው ናቸው የሥላሴ ስዕልም ስናይ እንደዚህ ነው በነገራችን ላይ አንድ ነገር ልግለጽላችሁ ቅዱሳት ስዕላት በስምንት መንገድ ይሳላሉ ጠቅለል አድርጌ ላስረዳ ይሄንን ነገር ጠቅለል አድርጌ አንደኛ በራእያዊ ተከስቶ ያዙልኝ በራእያዊ ተከስቶ የሚሳሉ ስዕሎች አሉ ሁለተኛ በቃላዊ ተከስቶ በቃል መገለጥ የሚሳሉ ስዕሎች አሉ ሶስተኛ በትንቢታዊ መገለጥ የሚሳሉ ስዕሎች አሉ አራተኛ በምሳሌያዊ መገለጥ የሚሳሉ ስዕሎች አሉ እሺ አምስተኛ በአካላዊ ተከስቶ በአካላዊ መገለጥ የሚሳሉ ስዕሎች አሉ ስድስተኛ በህልማዊ ተከስቶ የሚሳሉ ስዕሎች አሉ ሰባተኛ በኩነታዊ ተከስቶ የሚሳሉ ስዕሎች አሉ ስዕላት የሚሳሉበት መንገድ ይሄ ነው ሁሉም ይረዳ ስለ ስዕል መረዳት የሚፈልግ ሰው ራእያዊ ተከስቶ ቃላዊ ተከስቶ የን ያዙ ራእያዊ ተከስቶ የሚባል በራእይ ነቢያት ያዩት ነው በኋላም እና ዮሐንስ ያዩት ነው ለምሳሌ ሕዝቅኤል በራእይ ብዙ ራእይ አይቷል ኢሳይያስ ምዕራፍ 6 ላይ ተመልከቱት ምን ተመልክቷል ኪሩቤል ዙፋኑን ተሸክመውት ቅዱስ እያሉ ሲያመሰግኑ አይቷል በአመተ ሞት ኦዚያን በሞተበት ወራት ሪክው ለእግዚአብሔር ዘይነብር ዲበ መንበሩ በረጅም ዙፋን ላይ እግዚአብሔርን ተቀምጦ አየሁት ብሏል ሱራፌልም በዙሪያው ነበሩ ቅዱስ ልዩ ንጹህ ክብሩ ሰማያትን ሞላ ሲሉ ሰማው ብሏል እስቲ ተመልከቱ ኢሳይያስ ያየውን እንዲ በራእይ ነው ያልኳችሁ በራእይ ያየውን አንድ ሰዓሊ ይሄንን የኢሳይያስን ትንቢት መጽሐፍ ላይ ያለውን አንድ ነገር በብዙ አገላለጥ እንደሚገልጡ እሱ ደግሞ በስዕል ገለጠው ማለት ነው በስዕል ገለጠው እየተግባባን ነው በስዕል ገለጠው አሁን አጎላው ወይስ አደቀቀው እያሳየ ነው ወይስ እየሸፈነ ነው እያስረዳ ነው ወይስ እየሰወረ ነው እያስረዳ ነው አያችሁ ስለዚህ በስዕል ኢሳይያስ ገለጠው ሕዝቅኤል ደግሞ እንድትቢተ ሕዝቅኤል ምዕራፍ 10 ላይ ተመልከቱ ገጸ ላይም ገጸ ንስር ገጸ አንበሳ ገጸ እንስሳ አራት ኪሩቤል ዙፋኑን ተሸክመው ተመለከተ ያንን ያየውን የላም ገጽ የንስር ገጽ የአንበሳ ገጽ የሰው ገጽ ሰብ እንዲ ኪሩቤል ስለ እንስሳት የሚለምኑ ስለ ሰው የሚለምኑ ስለ አራዊት የሚለምኑ እነዚህ ኪሩቤል ታዩት በራእይ ያያቸውን ማን ጻፈ ሕዝቅኤል ላይም ይያለ ስለ ጻፈ ሳሊህን ጻፈ ላይም ብሎ ነው ቆይ አንድ ጥያቄ ልጠይቅ አሁንም ስለ ስዕል ጥያቄ የሚያነስ ቆይ ሕዝቅኤል በላይም በእንስሳ በንስር በዚህ አራያ ኪሩቤልን አይቷል ኪሩቤል ቋሚ ባህሪያቸው ይሄ ነው የሚያስረዳኝ ካለ እስቲ ያስረዳ አለ እንዴ ነው መልካቸው ባህሪያቸው አይታወቅም ብሎ አላፈወርቅም እኮ ባህሪያቸው እኮ ይሄ አይደለም እና ምንድነው ካላችሁ በቃ ለሕዝቅኤል የተገለጡበት ነው ባህሪያቸውን ማመሳላት ትችልም ወዳጄ ለሕዝቅኤል የተገለጡበትን ሕዝቅኤል ያየበትን ምስጢር ሕዝቅኤል ያያቸው በዚህ መንገድ ነውና ሳሊው በዚህ መንገድ ሳለ የታይታችኋቸው ነው አትበሉ ራእያዊ ተከስቶ
በራእይ በተገለጡበት መንገድ ይሳላል ማለት ነው አያችሁ በራእይ መገለጥ ስለዚህ በራእይ የታዩ ብዙ መገለጦች የዳንኤል ራእይ አለ የዘካርያስ ራእይ አለ ትውፊቱን ተከትሎ መሰረት አድርጎ ራእይ በርካታ ራእዮች አሉ በርካታ ራእዮች ለምሳሌ ዘካርያስ ምን አይቷል ነብይ እግዚአብሔር ዘካርያስ ትንቢተ ዘካርያስ ተመለከቱ ምዕራፍ 3 ላይ ተመልከቱ እዚያ ላይ በጣም ግሩም ራእይ አለ ዚዮ ሰማይኩ ድምጸከ ፈራይኩ አቤቱ ድምጽን ሰማው ፈራሁ ስራን ማይቻ አደነኩ በማይከለከለ እንስሳሪኩከ በሁለት እንስሳ መካከል አየሁ ሁለት እንስሳ ያለው ምን ይመስላችኋል ላምና አህያ ከመከመ ይቀርብ አመት ያምረከ ዘመኑ ሲደርስ ጊዜው ሲቀርብ አይሃለው አውቃለሁ አለ ሁለት እንስሳ ያላቸው ግን ምንና ምን ነው ላምና አህያን አንድም ሁለት እንስሳ እየተባሉ ፈያተው ይዘይማንና ፈያተው ይዘጸጋም በቀኝና በግራ የተሰቀሉት አንድም ሁለት እንስሳ የተባሉት ዮሴፍና ኒቆዲሞስ የገነዙት ሁለቱ እነዚህ ይታዩት ነበር አያችሁ አንድ ሳሊን መሰረት አድርጎ ስዕል ቢስል እንባቆም ብር ቀርጾ ቀለም በጥብጦ የጻፈውን ሰዓሊው በሌላ ጥበብ ጻፈው ነው በሌላ አገላለጥ ገለጠው ነው ስለዚህ መጽሐፍ ቅዱስን ታከብር የለ የክርስቶስ እስትንፋስ ስለሆነ ስለዚህ እነንም ታከብረዋል ማለት ታከብረዋል ስዕሉንም ታከብራለ ምክንያቱም ያ ነው የተሳለ በዚህ ላይ በበለጠ ማለት ነው ስለዚህ በራእያዊ ተከስቶ ይሳላሉ ሌላ ለማሳጠር ያለ በቃላዊ ተከስቶም ይሳላሉ በቃል በራእይ ባይኖርም ራእይ የታየበት መንገድ ባይኖርም በቃል ብቻ ከተገለጠ ስለ አንድ ነገር በቃል የተገለጠው መገለጥ ያይጻፋል ያይሳላል በቃል የተገለጠ ካለ በቃል ብቻ ሙሴ ያስተማረውን ትምርት በቃል ያስተማረውን ስለ እግዚአብሔር በቃል ካስተማረው አንስቶ ጻፋል ስለዚህ ለስዕሉ መልክ የሚሆነው ያቃሉ በአካላዊ ተከስቶ ወደ አብርሃም ቤት በሶስት ሰው አምሳል መጣዋል ስላሴ ዘፍጥረት 18 አንድ ላይ ተመልከቱ በአካል ተገልጠዋል ስለዚህ በተገለጡበት መንገድ ይሳላል በሶስት አረጋውያን አምሳል ተገለጡ በዚያ መንገድ ሰዓሊው ሳለ ነው እንጂ ስላሴ ማለት ይሄ ናቸው እነዚህ ናቸው ማለት አይደለም እንዴ እግዚአብሔር አይገለጥም እንዴ በተቻለ ይገለጣል እግዚአብሔር ለአብርሃም ተገለጠለት አይደለም የሚለው ቁጥር 1 ላይስ ዋስተራየው እግዚአብሔር ለአብርሃም ነው የሚለው ስለዚህ አየው ይያለ ነው እግዚአብሔር የታይታችሁ ነው አየው ይያለ የታይታችሁ ነው ትላለህ እንዴ እኮ በጣም ሞኝነት ነው አየው ባይሆን እንዴት አየው ነው የሚባለው እንዴት አየው ነው እግዚአብሔር ይታያልም አይታይምም የሚታይበት መንገድ አለ ይታያል በዘፈቀደ አይታይም በባህሪው በመለኮቱ በጌትነቱ በልዑልነቱ አይታይም እንዴ እግዚአብሔር ዙፋን አለው ሲባል እንደዚህ እንደኔ ወንበር ላይ ጉች የሚል መሰለ እንዴ እንደዚህ አቋ አይደለም ግን እግዚአብሔር በዘፈቀደ ለምሳሌ በዙፋኑ ላይ አየሁት ነው የሚለው ኢሳይያስ አይደል እንዘይን ብርድ በመንበር በዙፋኑ ላይ ተቀምጦ አየሁት እና እግዚአብሔር በሰማይ የሆነ ወንበር ኑሮ በዚያ ላይ ቁጭ ብሎ አየሁት ነው ይሄ እኮ ለኢሳይያስ የተገለጠበት ነው ይግባህ እንጂ እግዚአብሔር እንደዚህ ወንበር ላይ ኩርሲ ላይ የሚቀመጥ ወንበር ላይ የሚቀመጥ እንደዚህ አይደለም እንደ ምድራዊ ነገስታት ለምን ለእግዚአብሔር ምን ዓለም አለውና በዓለም ላይ ይቀመጣል ማለት የዓለም ነው እግዚአብሔር ብየኮ ነው ዓለማት ዓለም ስላሴ ዘአልበክሙ ዓለም አይደለም የሚለው ደራሲ ዓለማት የሌሏችሁ ስላሴ ሆይ እናንተ ራሳችሁ ዓለም ናችሁ ይላል ስላሴ እና ሰማይን በእጁ የያዘ በመሃል እጁ የያዘ እግዚአብሔር እንዴት ነው ሰማይ የሚወስንልህ አልበነ ታይቶ አልበነ ላይ ልኳል እግዚአብሔርማ ላይ የለንም ይላሉ ሰለስቱ ምዕት በቅዳሴ ታችም የለንም ቀኝ የለንም ግራ የለንም ኒነ ላይል ወኒነ ላይም እኛነን ታችም እኛነን ይላል ላዩም ታቹም የዓለም እግዚአብሔር ነው እና እግዚአብሔር ታየ ሲባል የሚገለጥበት ለኛ የሚገለጥበት መንገድ ነው በአቅማችን ነው እንኳን እግዚአብሔር በባህሪውን ይቅርና እግዚአብሔርን ይቅርና መላእክን ማየት ትችላለህ እንኳን መላእክን ተውና ፀሐይን አይንን ሞልተ ማየት ትችላለህ ለደቂቃ ፀሐይን ማየት ትችላለህ አይንህን ባያንጠበጠበ አይችልም እውር ነው የምትሆነው ይህችን ፀሐይ ካላየ እንዴት ነው የፀሐይን ጌታ ማየት የሚቻለው አይቻልም
እና እንዴት ነው አየነ የሚለው ካለ ዘያስተሪ ወዘያስተሪ የሚታይ የማይታይ ነው እግዚአብሔር ይታያል አይታይብም ነው ይታያል ለአብርሃም በተገለጠበት መንገድ ያውም እንደ አብርሃም ከሆንክ ነው ይታያል ለሙሴ በተገለጠበት መንገድ ያውም እንደ ሙሴ ከሆንክ ነው ይታያል ለሕዝቅኤል በተገለጠበት መንገድ በአምሳለ ኦሪዛ በጎልማሳ አምሳል የተዘጋች ቤት በዚያ በራእይ አይቶታል አንድ ሰዓሊ ይህንን መሰረት አድርጎ ቢስላ ነውር አይደለም ምሁርነት ነው እንጂ ጥበብ ነው እንጂ ይሄንን መረዳት ይኖርብናል ስለዚህ አሁን ስላሴ ከአብርሃም ቤት ገቡ እነዚያን ከአብርሃም ቤት የገቡትን ስላሴን ሰዓሊው ሳለ ምን ኦሪት ዘፍጥረት ምዕራፍ 18ን መሰረት አድርጎ ሳለ ሰዓሊው አሁን አይቷቸው ነው አብርሃም እንዳየም እኮ አይቷቸው አይደለም በነገራችን ላይ ሰዓሊው አብርሃም እንዳያቸውም እኮ ባይነስገው አይቶ አይደለም እንደዚህ አይደለም እና ምንድነው ከተባለ ለሰዓሊው መሰረት የሆነው ኦሪት ዘፍጥረት ምዕራፍ 18 ነው ያንንም መሰረት አድርጎ ሰዓሊው ይስላል ሶስት ሰዎችን አየው ነው ያለ ሶስት ሰዎችን ወሮጸለ ሊቀበላቸው ሄደ ለብዙ አቤቱ በፊት ባለሟልና አግኝቼ ከሆነ አትለፈኝ ለአንድ አንድነቱ ሶስትነቱ ተገልጧል ይሄንን ሰዓሊው ሳለው ማለት ነው አየህ አንድ ዙፋን ያስቀመጠ አንድነታቸው ሶስት በሶስት አካል ሳለ ሶስትነታቸውን ለማሳየት ስለዚህ ለሰዓሊው የሰዓሊ መልክ የሚሰጠው ማን ነው ካላችሁ ማን ነው ከተባለ መጽሐፍ ቅዱስ ራሱ ነው ስለዚህ አካላዊ ተከስቶ እንዲህ በአካሌት በተገለጡበት መንገድ ይሳላል በትንቢታዊ ተከስቶም ይሳላል እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ብሎ ኢሳይያስ የተናገረው አንድ ሰዓሊ ይሄን መሰረት አድርጎ ይስለዋል ሰዓሊው ይሄን መሰረት አድርጎ የኢሳይያስን ትንቢት ማለት ነው ስለዚህ በትንቢት የተገለጠው ምስጢር በስዕል መግለጥ ይቻላል ማለት ነው አያችሁ በስንቢታዊ ተከስቶ በራእያዊ ተከስቶ በምሳሌያዊ ተከስቶ ምሳሌ የኖህ መርከብ አሁን ለመቤታችን ምሳሌ ናት ደብተራ ኦሪት ለመቤታችን ምሳሌ ነው መቅደሰ ሰሎሞን ለመቤታችን ምሳሌ ናቸው ደብረ ሲና ለመቤታችን ምሳሌ ናት ለቤተ ክርስቲያንም ለሐዲስ ኪዳን ምሳሌ ናቸው እነዚህ ሁሉ እነዚህን ምሳሌዎችን አንድ ሰዓሊ ሊስላቸው ይችላል የኖህ መርከብ አሁን በስዕል ትገለጣለች ምሳሌያዊ ተከስቶ ነው ያው በዚህ መንገድ መሳል ይቻላል ከዚህ ከፍ ያደረገ ኩነታዊ ተከስቶ ላይ ይመጣል ኩነታዊ አምላክ ሆነ ሰው አምላክ ሆነ ስለዚህ ሰው ሆኖ የተገለጠው ክርስቶስ ደግሞ በለበሰው ስጋ በሰውነቱ በስዕል እንገልጠዋለን ማለት ነው በጣም ስዕል የሚሳለው በዚህ መንገድ በተገለጠው ነው ቀጥታ በራእይ ላይ ይገለጥ ይችላል በመጽሐፍ የሰፈረው ያንን መልክ ሰጥቶ ይሳላል ያንን ግን የተሳለለት አካል ውበቱ ይሄ ነው አፍንጫው እንደዚህ ነው አይኑ እንደዚህ ነው ውበቱም እንደዚህ ነው እንደዚያ ነው ማለት አይደለም በርግጥ አንድ ነገር ልብ እንድል የምፈልገው ለምሳሌ ከክርስቶስ ጋር የነበሩ አብረው የዋሉ አብረው ያደሩ ሰዓሊያን ነበሩ ለምሳሌ ቅዱስ ዮሐንስ ወንጌላዊ የመጀመሪያው ሰዓሊ ነው የክርስቶስን ስነ ስቅለት ስሎታል የትርጓሜ ውዳሴ ማርያም ላይ የምናገኝ ስሎታል ራቁቱን አድርጎ ስሎት ነበር መጀመሪያ አይሁድ በኢየሩሳሌም እንደሰቀሉ ዳግመኛ በሮም ልትሰቅለኝ ነውን አለው ከዚያ በኋላ ከለሜዳ አስታጥቆ ለጢባሪዎስ ቄሳር ሳለለት እስቲ እንዴት አድርገው ሰቀሉት ብሎ ጠይቆት እኮ ነው እንዲሄን ያደረገ እስቲ አሳየኝ እንዴት ሰቀሉት አለው ይሄው አለው አሳየው ይሄው አለው ይሄ መጽሐፍ ቅዱስ ላይ የት ይገኛል እንደዚህ ወዳጄ ሁሉ በመጽሐፍ ቅዱስ አልተጻፈም ዮሐንስ 21 ተመልከተው እንዴ አንተ መጽሐፍ ቅዱስ የለም ተረፈ መጽሐፍ ቅዱስ የለም ሐዋርያን አበውን አትቀበል የሐዋርያትን ደቀ መዛሙርት አትቀበል ሊቃውንትን አትቀበል እዚያው ላይ ደርቆ የቀረኮ ነው ከክርስቶስ እርገት በኋላ የቀረ ከዚያ በኋላ ያልቀጠለ ኦርቶዶክሳዊነት ግን ቀጥሏል አየው ቀጥሏል ስለዚህ ይሄ በቅዱሳን ሊቃውንት በየመጻሕፍቶቻቸው በስንክሳራችንም ተገልጧል በሰፊ ስለዚህ ከላይ ነው የሚጀምረው ያየው ዮሐንስ የሚወደው ፍቁረ እግዚእ የሚባል የጌታ ወዳጅ የሚባል አሁን እንኳን ሞት ያልቀመሰ እድሜ ልኩን ስቆ የማያውቅ ክርስቶስ ከሞተ በኋላ ከክርስቶስ መስቀል በኋላ ፊቱን ቋጥሮ የሚኖር በሐዘን ክርስቶስን የሳለው መጀመሪያ እርሱ ነው ስለዚህ እነዚህ አብረው የዋሉ አብረው የኖሩ ክርስቶስን እንዳዩት አድርገው ይሰለዋል
እነ ሉቃስ ጠቢብን ተሳላ በዱ የቤታችን ስዕል ስሏል አይቷታል ግን ልብ እንድንል የምፈልገው የትኛው የቤተ ክርስቲያናችን ስዕል ሲሳል አጠቃላይ ጠቅለል ሲደረግ እንደው በታየ በተዳሰሰ በስጋይን በታየ እንደዚህ አይደለም ስዕለ መልክ የመልክዓ ስዕል የስዕል መልክ መጽሐፍ ቅዱስ ነው የስዕል መልክ ገርላት ናቸው የስዕል መልክ ድርሳናት ናቸው የስዕል መልክ ተአምራት ናቸው የስዕል መልክ መጽሐፍ ቅዱስ ነው ህይወቱ ነው መዋዕለ ዜናው ነው በዚያ ላይ ተመስርተው ነው ሰዓሊያን ስዕሉን የሚስሉት ስዕሉም ሁለተኛ መጽሐፍ ቅዱስ ይህ ማለት ነው አንዱን መጽሐፍ ቅዱስ ያንኑ በሌላ መንገድ መግለጥ ነው ወይም ገርሉን በሌላ መግለጥ ማለት ነው አንድን ረዘም ያለ ሐሳብ ጠቅለል አድርጎ መግለጥ አይቻልም ሰፊ ሐሳብን ሰብሰብ አድርገ ገልጣ አታውቅም በጣም ረቀቅ ያለን ሐሳብ አጉልታ አሳይታ አታውቅም የማይታይ ረቂቅ ነገርን በረቂቅ መሳሪያ እናየዋለን አጉልተን እንመለከተዋለን አይደል ስለዚህ ድንቅ የሆነው ምስጢር በስዕል ጎላ አድርጎ ማሳየት መግለጥ ነው ያ ነው ይሄ ደግሞ እንደገና እንደ እንግዳ ደራሽ እንደው ሀደራሽ እኮ አይደለም እንዴ ሰውን በመፍጠር አይደለም እግዚአብሔር ስዕልን ብቻ አይደለም ስዕልን የገለጠ ሙሴንም እኮ ዘጸአት ምዕራፍ 25 ቁጥር 18 ላይ ምን አለው ወግበር ክሌተ ኪሩቤል አለው ሁለቱን ኪሩቤል ከተቀጠቀጠ ወርቅ ስራ አለው ከምን ከተቀጠቀጠ ወርቅ ምኑን ሁለቱን ኪሩቤል ነው ያለው ተረዱ የኪሩቤልን ስዕል እንኳን አላለው ለምን ባለ ስዕሎቹን በስዕሉ ገለጣቸው አየው በመገለጫው ስዕልን እንደዚህ ብሎ መግለጥ የተለመደ ነው አሁን የስላሴን ስዕል ስትም ሲመለከት አንድ ሰው እንዲህ ማን ናቸው ቢሉት ስላሴ ሊል ይችላል ግን ስዕሉ ራሱ ስላሴ ነው ስዕልና ባለ ስዕል ለይ እንጂ ፎቶንና ባለ ፎቶን ተረዱ እንጂ እንደው በቀላል ምሳሌ ስዕሉ የተሰዓሊው የባለ ስዕሉ መገለጫ ነው እንጂ ራሱ ባለ ስዕሉ እኮ አይደለም ነብዩንና የነብዩን ስዕል አናደባልቅ ነብዩን ከነብዩ ስዕል ሐዋርያውን ከሐዋርያው ስዕል ስላሴን ከስዕለ ስላሴ ኪሩቤልን ከመልክዓ ኪሩቤል ከስዕለ ኪሩቤል ይሄንን ለይተን እንረዳለን ነገር ግን ደግሞ ስዕለ ኪሩቤልን ያሳያል ነው አየው መልክዓ ኪሩቤል ስዕለ ስላሴን ያሳያል ይገልጣል ስለዚህ በመገለጫቸው ስላሴ ናቸው ይላል ስዕሉን ግን ኪሩቤል ናቸው ይላል ግን ተረዱ ሙሴ ነው ይላል አሁን የሙሴን ስዕል ይያል ነገር ግን አሁንም ልብ የምትሉት ይህን የሚለው ከምን አንፃር ነው አያችሁ የተገለጠን በመገለጫ መንገር ሐዳሪን በማህደር ቅድም በመስቀል ላይ ስንነጋገር አሳይቻለሁ ሐዳሪን ማህደርን በሐዳሪ መግለጥ የተለመደ ነው እባብን እንኳን ሰይጣንን እንኳን ከይሲ ተብሎ እባብ ተብሎ እባብ ከይሲ ሰይጣን ተብሏል አይደል በመገለጫው ነው የተነገረ በግብሩ በነገሩ ስለዚህ አንድ ስዕል ስንመለከትም እገሌ ስንል የወከለው ስለሆነና እርሱ ስለሚገለጥበት ነው ስለሚታይበት የዚያም ህይወት ስለሚረዳበት አሁንም አንድ ነገር ልብናል አሁን የኛ ፎቶና ስዕሉ የኛ ቅርጽና ስዕሉ ይሄንን ልብናል አንድ ሌባ ፎቶ ቢኖረው ፎቶውን ስታዩ ምን ይታያችኋል አብሮስ ሁላችሁ ማስታወስ ሌብነቱ አይደል አብሮ ያለ ሌብነቱ አብሮ ይገለጣል አየ ወንበዴ ስታይ ከወንብድናው አብሮ ይገለጣል ቆዩ አሁን ያጤ ቴዎድሮስን ሐውልት ያጤ ምኒልክን ሐውልት ሌሎችንም በየሀገሩ ያሉትን ነገስታት መሳፍንት መኳንን ደው ምሁራንም ፈላስፎችም ሐውልት ያላቸው እኔ ለንጽጽር ነው እንጂ እንዲያልኩ ሐውልት ሌላ ነው ስዕል ሌላ ነገር ግን ያን ሐውልት ስታዩት ድንጋይ ብቻ ነው የሚታያችሁ ከሐውልቱ ማዶ የምታዩት የለም ከሐውልቱ ባሻገር የሚታያችሁ የለም
ቴዎድሮስን ስታዩ ጀግንነታቸው ፍቅር ሀገር ያላቸው የሀገር ፍቅር እንደው በውስጣችሁ ተዛይል አጤ ምኒልክን ከነፈረሳቸው ስታዩ ምን ይታያችኋል? ፍቅር ሀገር ይታያችኋል አይደል? አብሮ ያ ማንን ይታያል? አጠቃላይ መዋዕለ ሕይወታቸው ይነበባል። ያን ያሳያል። አይምሮአችን ያን ይገልጣል። አይነ ስጋ ሐውልቱን ያያል። አይነ ህሊና ውስጥ ግን ያንን ያስባል ማለት ነው። አየው ውስጥ ደግሞ ያንን ያስባል። አሁንም ልብ አድርጉ። ወደ ስዕሉ ልወሰዳችሁ። ስዕሉን ስናይኛ ስዕለ ማርያምን ስናይ የእመቤታችን ስዕል እሷ ራሷ ነባቢቷ ለባዊቷ ህያዊቷ ወላዲተ አምላክ ይችናት ማያልና አይደለም የርሷ ስዕል ነው ያልነው እንዴ? ስዕልንማ እናው እንዳንዶች ጣዖት ይላሉ አይደል? እንደዚህ አይደለም። ስዕል ነው። ባለ ስዕል ደግሞ ባለ ስዕል ነው እንለይ። እኛ ስዕልን ራሱ እግዚአብሔር ነው አላልንም። እግዚአብሔር ያሳየናል ነው። እግዚአብሔርን ይገልጥልናል ነው። ያስረዳናል ነው። ያ ነው የተባለ እንጂ ስዕል አምላክ አይደለም ያልነው። እግዚአብሔርን ግን ያሳየናል፣ ይገለጥበታል። ያንን ስዕል ደግሞ ስሩ ያለማን ነው? እርሱ ራሱ እግዚአብሔር። ሁለቱን ኪሩቤል ከተቀጠቀጠ ወርቅ ስራ ነው ያለ። ሁለቱን ኪሩቤል አየህ እና ሁለቱን ኪሩቤል ያለ በሰማይ ያሉትን ኪሩቤል አምጥቶ ጴጥሮስ ወርቅ አልቆ ጠፍጥፎ ሙሴ ሰራቸው ልትለኝ ነው እንዴ? እንደዚህ እኮ አይደለም። የኪሩቤልን ስዕል ሳል ነው አየው። የተገለጠለትን ሙሴ ሳለ ከዚህ ሳለ እና እግዚአብሔር ስዕል ጣዖት ከሆነ ኪሩቤልን ያሰራ እግዚአብሔር ጣዖት አሰርቷል ብለህ ልትክር ነው? ወይም ደግሞ እንደውም ይኸው ሙሴን ስዕል ይሳል ብሎ አዘዘ እግዚአብሔር። ቀጥሎ ምን አለ? ኦሪት ዘጸአት ምዕራፍ 35 ቁጥር 35 ላይ ልንገራችሁ ምን አለ? ኤልያብንና ባስልኤልን ጥበብ ሞላቸው ይላል። ጥበብ የቤተ መቅደሱን ነዋያት ሁሉንም እነሱ ናቸው የሰሩት። ኤልያብ ባስልኤል ጥበብ የሞላቸው እግዚአብሔር ነው። ስለዚህ ነዋየ ቅድሳቱን መሶበ ወርቁን፣ ተቋመ ወርቁን፣ ማይጠንተ ወርቁን፣ በትረ አሮኑን፣ ታቦቱን፣ ጽላቱን ይህንን ሁሉ ማን የቀረጸ የሰራ ከተባለ ኤልያብና ባስልኤል ቆዩ። እነ ጥበብ ገለጠላቸው ካላት ራሱ እግዚአብሔር ጥበብና ምስልምን ጥበብን በልባቸው ምን አለ አሳደረ ሞላባቸው ነው የሚለው። ስለዚህ አንደኛ ለሰዓሊያኑም ጥበብን የገለጠ ማለት ነው ማን ነው? እግዚአብሔር። ስዕሉን ሳሉት ብሎ የተናገረስ ማን ነው? እርሱ ራሱ እግዚአብሔር። ሁለቱን ኪሩቤል ስራ ያለ ራሱ እግዚአብሔር ነው ያዘዘ። ጥበቡንም የገለጠ እርሱ እግዚአብሔር ነው። ኪሩቤልንም ባለ ስዕሎቹን ገልጦ ያሳየ ማን ነው? ራሱ እግዚአብሔር። ስለዚህ በፈቃድ እግዚአብሔር ነው የተሳለ ስዕል ማለት ነው የተጀመረ። አሁን አንዳንድ ሰዎች በኦሪት ዘጸአት ምዕራፍ 25 ያለው ኦሪት ዘጸአት ምዕራፍ 32 ለምን አታዩ? ኦሪት ዘጸአት ምዕራፍ 31 ላይ ለሙሴ ራሱ እግዚአብሔር ጽላቱን ሰራና ራሱ ሰርቶ ሰጠው። ራሱ ሰርቶ ነው ያልኩ አያል ወግብረቶን ግብረተ እግዚአብሔር ወጽፈቶን ጽፈተ እግዚአብሔር ይላል። ስራውም የእግዚአብሔር ስራ ነው፣ ጽፈቱም የእግዚአብሔር ጽፈት ነው ይላል። የመጀመሪያውን ጽላት እኮ ራሱ እግዚአብሔር ቀርጾ ነው የሰጠው። እንዴት ቀረጸው እንዳትሉ ይሄ እግዚአብሔር ነው። ከሰማይ ያምጣው ከምድር ያምጣው ከየት ያምጣው አይታወቅ። ግን እግዚአብሔር ራሱ ነው የሰራው። ቃሉንም ራሱ ነው የጻፈው። ስለዚህ እርሱ ራሱ እግዚአብሔር የሚዳሰስ እኮ ነው ደግሞ ረቂቅ አይደለም። ስለዚህ ለሚዳሰሰው ሙሴ 10 ቃላት ያሉበትን ያን ራሱ ሰርቶ ሰጠ። አሁን ታቦትም ጣዖት ከሆነ እግዚአብሔር ነው ጣዖት ሰርቶ የሰራው ብለው እግዚአብሔርን የጣዖት ሰራተኛ አድርገህ ክብር ይግባውና ደግሞ ተገዳደረው። መጀመሪያ ይሄንን እንቀበል መጀመሪያ። ስለዚህ እግዚአብሔር ራሱ ሰርቶ ሰጥቷል። የመጀመሪያው ይሄ ምን ይባላል? ይሄ ታቦት ይባላል በል። ይሄን ምን መጀመሪያ ሁለቱ ኪሩቤልንም ስራ ያለ እግዚአብሔር ነው በል። ይሄን ምን ከዚያ በኋላ ቀጣዩ ጣዖት እንደመጣ አላችሁ። ከዚያ ኦሪት ዘጸአት ምዕራፍ 32 ላይ አሮን ሁለት የጥጃ ምስል ሰራ። እስራኤል አሮን ግበር ለና ማልክት አሉት። ለሐውሩ ቅድሜነ ወለይ ጸቡ ጸረነ መዝኩስ ሙሴ ዛው ጻነ ምድረ ግብጽ ናምር ከመምን ተቆነ ከግብጽ ያወጣ ሙሴ ምን እንዳደረገ ምን እንደሆነ አናውቅም። አማልክትን በአይናችን የምናያቸውን በእጃችን የምንዳስሳቸው አማልክት ስራልን አሉት። ራሳቸው ማለት ነው። ራሳቸው አያችሁ የሚዳሰስ አምላክ አሉ። በነገራችን ላይ ይኸውላችሁ ቅዱስ ጎርጎርዮስ ገባሬ ምንከራት የተባለ ሊቅ ሃይማኖተ አበው ምዕራፍ 11 ላይ እግዚአብሔር ኢየሱስ ክርስቶስ በመዳሰስ በመታየት ሰው የሆነ የተገለጠ ለምንድን ነው ካላችሁኝ አለ እንዴ እስማኤል ዛብ አፍቀሩ እስራኤል አፍቀሩ እስራኤል
ሐናጢዎች የጠረቡት ባይን የሚታይ በእጅ የሚዳሰስ አምላክ የሚታይ አምላክ የሚዳሰስ አምላክ ብለው ነበርና ፈቃዳቸውን ለመፈጸም እየተዳሰሰ መጣ ይላል እየተዳሰሰ እየታየ መጣ ምክንያቱም የሚታይ አምላክ ብለው ነበር አሮንም የሚታይ ሁለት የጥጃ ምስል ሰራ ተመልከቱ አሁን ሙሴ ታቦቱን ወሰደ አሮን ከዚያ ጣዖት ሰርቶ ቆየ ሁለቱ ልዩነት አለው ማለት ነው ወዳጄ ሙሴ ከእግዚአብሔር ተቀበለ ወሰደ አሮን ከህዝቡ ድምጽ ተቀበለ ጣዖት ሰራ ማለት ነው አሮን የህዝቡን ወርቅ ሰብስቦ ጣዖት ሰራ ክርስቶስ ከክርስቶስ ታቦት ተቀበለ ጽላት ተቀበለ ወሰደ ማለት ነው ይሄንን ከእግዚአብሔር የመጣውንና ከታች ከህዝብ የመጣውን ጣዖት እንለይ ስለዚህ ሙሴ በጽላቱ ጣዖቱን ሰበረ ሁለተኛ ሙሴ ሲያዝን እንደ ቀርሞ አድርገ ቅረጽ አለው እንደ ቀርሞ 35 ቁጥር 1 ላይ ተመልከቱ እንደ ቀርሞ አድርጎ ሰራ እስቲ ተመልከቱ ጽላቱን ቃሉ ደግሞ አሁንም በእግዚአብሔር በግብረ አምላካዊ ተገኘ ተጽፎ ማለት ነው ቃሉ 10 ቃላት ስለዚህ ጽላቱም ከእግዚአብሔር የመጣ ነው ስዕሉም ከእግዚአብሔር የመጣ ነው ጣዖቱ ግን ህዝቡ ሰራው ተሰበረ ብዙ ህዝብ 3000 በላይ ህዝብ ጠፋ በዚህ ምክንያት ማለት ነው ጣዖት መጥፊያ ነው አየው ጥንቱንም ታቦትና ጣዖት እንለይ ስዕልና ጣዖት መጀመሪያ እንለይ ከዚያ በኋላ እንዲያለ ቀጥሏል ቆያው ስዕል ጣዖት ቢሆን ኑሮ በዚያው ዘመን በሙሴ ዘመን ለዚያው ጽላቱን ስዕሉን ስራ ላለው ጣዖት የሰሩትን አጥፋ ይለው ነበር ጣዖት ነው ስዕል ነው ይሄን መለየት አለብን ስለዚህ ይውላችሁ ስዕልን እንዲሳል ማን ያዘዘ እግዚአብሔር ነው በነገራችን ላይ ኦሪት ዘጸአት ምዕራፍ 26 ላይ ስትመለከቱ ስዕሉንም በየት እንደም በሐምራዊ በቀይ ግምጃ በመጋረጃው ላይ ሳለው ብሎታል አያችሁ ከለሩን እንኳን የሚሳሉበትን ቀለም ራሱ ነው እግዚአብሔር የተናገረ ነው በመጋረጃው ላይ ብሎታል አያችሁ ስለዚህ ቅርጽ እንኳን አይደለም መጋረጃ ላይ እኛ ዛሬ አሁን በልብስ ላይ በጨርቅ ላይ በስዕል እንስላለን መጋረጃ መቼም እንግዲህ ብረት አይሆን መጋረጃ ነው ልብስ ነው ስለዚህ በመጋረጃው ላይ ኪሩቤል ተስለው ነበር ተመልከቱ ኦሪት ዘጸአት 26 በመጋረጃው ላይ በጽላቱ ላይ እንደሚናተው አውራደሮ መስለው ተስለው ነበር ስለዚህ እንዲሳሉ ያዘዘ እግዚአብሔር ነው ታላቁ አባት ሙሴ ነው ይሄን ያከናወነ ጠብ የተገለጣቸው ኤልያብና ባስልኤል ናቸው ይሄ ነው የቀጠለ መጣ ስዕል ነው እየቀጠለ መጣ በሐዲስ ኪዳንም እንዲሁ ክርስቶስ በስጋ ተገለጠ ማለት ነው አየህ ክርስቶስ በስጋ ነው የተገለጠ ይሄን መረዳት አለብን ስለዚህ ሰውን መልኩን ሰጥቶ የእግዚአብሔር ስዕል አድርጎ ገልጦት ነበር ሰው ደግሞ ስዕለ እግዚአብሔር ስዕለ ቤት ሆኖ ነው የተገለጠ አያችሁ ክርስቶስ ደግሞ ማለት ነው ይቅርታ ስግው ቃል ስዕለ እግዚአብሔር አያችሁ ስግው ቃል አምላክ ወሰብ ሆኖ ነው የተገለጠ መልካ ገጽ ስዑል አይደለም ይለው አባ ሊቁ የቅዳሴው ሊቅ አባ ሕርያቆስ ስዑል በስጋ በመልካ ብእሲ በአካለ ብእሲ በገጸ ብእሲ በሰው መልክ ባጭር ቁመት በጠባብ ደረት ተወስኖ ተገለጠ ስለዚህ ይኸውላችሁ የክርስቶስ እኛን መስሎ የተገለጠበት ምስጢርም አምላኩን መምሰሉን ሳይተው እኛን መስሎ የተገለጠበት ምስጢርም ስዕልነት ነው ይሄንንም መረዳት አለብን እኛን ነባቢ አድርጎ እንደፈጠረን ነባቢ ስግው ቃልም የተገለጠበት ምስጢር ያ ነው እና ይሄን ምስጢር ይሄን ልዩ የሆነ የስዕል ጥበብ ይሄን ልዩ ክቡር የሆነ የስዕል ምስጢር ሰዎች ይንቁታል ያጣጥላሉ ይቀዳሉ ምን ያደርጋሉ አንድ ነገር ልበላችሁ እና ሐሳቤን ተቀልለዋል ኦርቶዶክሳውያን እና ኦርቶዶክሳውያት ቅድም እንዳልኳችሁ ቅዱሳት ስዕላት ሕይወተ መላእክትን ስለ መላእክት ሲሳሉ ሕይወተ መላእክትን ስለ ነቢያት ሲሳሉ ሕይወተ ነቢያትን ስለ ሰማዕታት ሲሳሉ ሕይወተ ሰማዕታትን ስለ ጻድቃን ባህታውያን ሲሳሉ የነሱን ሕይወት
ህይወት ገንዘብ የምናደርግባቸው ናቸው ገንዘብ እዚያ ህይወት ጋር የምንገናኝባቸው ናቸው ይሄንን ልንረዳ ይገባል ልናስተውል ይገባል እኛ እንዳልኳችሁ ቅዱሳት ስዕላትን የምንሰላቸው እኛ ነን መጽሐፍ ቅዱስንም የምንጽፈው እኛ ነን እኛ በእጃችን የጻፍነው መጽሐፍ ቅዱስን እናከብረዋለን ቃሉ የርሱ ነውና እኛ የሳልናቸው ቅዱሳት ስዕላትንም እናከብራቸዋለን ስዕሎቹ የቅዱሳኑ ናቸውና ይሄንን ልንረዳ ይገባል ሆኖም ግን እኛ ቅድም እንዳልኳችሁ ስዕሉንና የስዕሉን ባለቤት ግን እንለያለን አሁን በልማድ አንዳንድ ሰዎች አሁን ልጅቱ አሁን በቅርቡ ስዕል የቀደደችው ልጅ አይታችኋት ከሆነ ይች ማርያም ናት ይች እንዲናት ይች ቆጣውት ናት እንዲናት ትላለች እንዲ ሞኝ ናት ማርያምማ ወዳጄ አሁን በልጇ ቀኝ ነው ያለችው ከተረዳሽ ድንግል ማርያም እሷማ በክብር ነው ያለችው ንግስቲቱማ ፀሐይን ተጎናጽፋ ጨረቃን ተጫምታ ከዋክብትን እንደዘውድ ተቀዳጅታ አሁን በመንግስተ ሰማያት ናት አሁን በልጇ ቀኝ በክብር ናት ንግስቲቱ እሷ ናት ግን ይኸውልሽ የንግስቲቱ መገለጫ የአምላክናት መገለጫ ያንን መቅደድ ርሷን ላለማየት እንዳትታይ ማድረግ ነው አይሁድ መስቀሉን የቀበሩት እንዳይታይ አይደለ መስቀሉ ክርስቶስን ስለሚያሳስባቸው አይደለ ስዕሉን መቅደድም የስዕሉን ባለቤት እንዳይታሰብ እንዳይዘከር ማድረግ ነው አሁን ስለ ድንግል ማርያም እንዳሰሙ ነው የፈለጋችሁት መሰል እኔስ ስለ ነቢያት ስለ ህይወታቸው ስለ ቅዱሳን ሐዋርያት መዋዕለ ህይወት መስማት ያልፈለገ ሰው የነርሱ መገለጫ የሆነን ሁሉ ያጠፋል እሱ ቅዱስን አራያ ማድረግ አይፈልግም እሱ ክቡሩን አራያ ማድረግ አይፈልግም ስለዚህ ስዕሉን ማጥፋት ተሳአሊውን ከልቡና መሰረዝ ነው መቅደም እንጂ ስዕሉ የእመቤታችን ስዕል ነው እንጂ እርሷ ራሷ ማርያም ናት አላልናችሁ እኛ ሞኝ ነን እንዴ ስዕል እኮ ያረጃል ወረቀቱ ከሆነ ስዕል እኮ ይቀደዳል እኮ እንዴ እና አምላካችን ተቀደደ እንላለን ያ ተቀደደ እስቲ አንድ ጥያቄ ልጠይቅ ያንተ እናት ፎቶ አሁን በቤት ሲቀደድ እናቴ ሞተች ትላለህ እንዴ እንደዚያ ነው የምትለው በቤት የቤተሰብ ፎቶ ሲቀደድ እንዲህ አለ ትላለህ ግን አክብረህ እኮ ትይዘዋለህ እንዴ 70 ዓመት 60 ዓመት እናቱ ከሞተች በኋላ 100 ዓመት እዚያም በላይ ሊሆን ይችላል በቤት ያያትህ የአባትህ መገለጫ ፎቶ ልብሱም ሊኖር ይችላል ስለዚህ ያንን ስትመለከት እናት ትዝ ትላለች ታስባለህ ያንን ፍቅሯ ትዝ ይላል የጸነሰች የተራበች ያሳደገች 3 ዓመት ያጠባች 9 ወር ከ5 ቀን በማህፀኗ የተሸከመች ያለ ጫማ አንተን ያሳደገች ያለ ቀሚስ አንቺን ማሳደጓ የከሳችው የጠቆረችው እናትሽ ብትሞትም እንኳን ፎቶዋን ስታይ ያትዝልሻል ቀለሙ እኮ አይደለም አንቺን የሚያሳዝንሽ ያቺ አንቺን ያሳዝነችሽ እናትሽ በዚያ እየታየችሽ እኮ ያሰብሽ ያንን ነው ስዕሉ የሚያደርሰን ከማርያም ነው እንጂ ስዕሉ ላይ እኛ ተደቀነን መንቀር አይደለም ስዕሉ እንደ ወደብ ነው እንደ መስታወት መልክን ያሳያል አይደል ውሃም ፊትን ያሳያል አይደል ስትይበት ያሳያል ስለዚህ እኛ መስታወቱ ስዕሉን ስናይ በስዕሉ ማርያምን ነው የምናየው ልጇን ታቀፋ ስንመለከታት እሷን እመቤታችን ያምላክነቷ ትዝ ይለናል እናትነቷ ትዝ ይለናል አንድ ነገር ልንገራችሁ አሁን ወክሎ በመናገር ዙሪያ ማለት ነው ቅዱስ ኤፍሬም ሶሪያዊ በሃይማኖት አበው ያለ ሊቅ ነው ሃይማኖት አበው ምዕራፍ 48 ላይ ያለ ነው እሱን ያለውን ተናግሬ ላጠቃለላችሁ ይሄን ሐሳብ እንቆ ባህሪ እንቁን ነው የሚገርመው ተናገር የሚለው ሁላችሁም ይሄንን ልብ አድርጉት እንቁን ተናገር ይለዋል አሁን እንቁ ይናገራል እስቲ ልብ አድርጉ እንቁ ይናገራል አይናገርም ተናገር እንቆ ባህሪ ይለዋል የሚገር እንቆ ባህሪ ሆይ ተናገር ይለዋል የክርስቶስን ልደት ለማስረዳት የመሰለው ምሳሌ ነው ተናገር እንቆ ባህሪ እንቁ ሆይ
ተናገር ፈውእቱ ልደትከ ይለዋል ቆይ ልደትህ እንዴት ነው እንቁ ይለዋል ወፈውቱ ሐለወትከ እሺ አኗኗርስ እንዴት ነው ዋስታፍሮሙ ለአላውያን ተናገርና ባክ መናፍቃንን አሳፈራቸው አንስ አረምም ወንቆ ባህሪ ይተናገር እኔ ዝምላለው እንቆ ባህሪ ይናገራል ይላል እኔ ዝምላለው እንቆ ባህሪ ምን ይላል ይናገራል እኔ ዝምላለው ምን ይናገራል እንቆ ይናገራል ሽንቆ ይናገራል ተናገር አለው አለና ዝቅ ሲል ምን አለ መሰላችሁ ይተናገር ሰደብ ዘውቱ አስከሬነ እንቆ ባህሪ ያለ እንደው ማለት እንቁን ያስገኘው ሰደፍ የተባለ ወፍ ትናገራለ ወፎይ ተናገር ያለ ሰደፍ የምትባል ወፍ አለች እንቁን የምትወልድ እንቁን የምትወልደው ከወፍ ዘር ተቀብላ አይደለም የፀሐይን ብርሃን ተቀብላ ከዚያ በኋላ የፀሐይ ብርሃን በአፈማይ ጸኗ ገብቶ ብርሃኑ ሲያርብ እንቁ ተጸንሰነ እንቁ ተወልዳለች ሰደብ የምትባል ወፍ ናት ይቺ ወፍ ከወፍ ዘር አትቀበልም የፀሐይ ብርሃን ጸዳል ከመጸነስ ወፍ ያለው ሊቁ ይሄንን ነው አያችሁ ከፀሐይ ብርሃን ተቀብላ የሚያበራ እንቁን ጸንሳ ተወልዳለች ስለዚህ ምንድነው ያለ ሊቁ ሰደፍ ሆይ ተናገሪ እንቁ እንዴት ወለድሽው እንቁ ሆይ ተናገር ልደትህ እንዴት ነው ሰደፍ ያለ ዘር እንቁን ጸንሳ እንቁን እንደወለደችው ድንግል ማርያም ደግሞ ያለ ዘር አበሲ ክርስቶስን ጸንሳ እንቆ ባህሪ ክርስቶስን ዘውቱ መዝገብ እመቤታችን ደግሞ እንደገና ዘተሳየ ዮሴፍ ወረከበ በውስጤታ ባህሪ እንቆ ክቡረ የተባለ አረጋው ዮሴፍ በትሩባቱ ደግሞ የተዋጃጃት እንቁ ጌታን ያገኘባት ሳጥን ይላታል እመቤታችን እንቁ ጌታን ብርሃንን ተቀበላ ስለወለደች በምን ተናገረው ይሄንን ቃል በምን ገለጠው ለምን ነው ያመጣውላችሁ እንቁ ሆይ ተናገር ይለዋል አሁን እንቁ ይናገራል ስለዚህ እንቁ በመታየቱ ይናገራል ማለት ነው አያችሁ እንቁ በግብሩ በሁኔታው ይናገራል መናገር ማለት እንደዚህ መጮ ብቻ እኮ አይደለም ድምጽ ማውጣት አይደለም በአርምሞ መናገር ይቻላል በትግስት መናገር ይቻላል አባቶቻችን ዝም ብለው ይናገራሉ ክርስቶስን ጲላጦስ ቀረበና ምን ትውቱ ጽድቅ እውነት ምንድነው አለው ዝም አለው አያችሁ ዝም ሲለው ምን ይያለው ነበር ይላል መተርጉማን ጽድቅ እውነት እኔ ራሴ ነኝ ይያለው ነው አያችሁ ስለ እውነት ሲጠይቀው ዝም ነው ያለው እኔ ነኝ እውነት ከፊቱ ቆሞ ስለ እውነት ይጠይቀዋል እውነት እኮ ከፊቱ ነበር ስለዚህ ይሄውላችሁ በዝምታው ይናገራል በዝምታው ይመሰክራል ማለት ነው እንቁ በዝምታው እንደተናገረ እንቁ በመወለዱ ያለ ዘር በመጸነሱ በመወለዱ እንደተናገረ ቅዱስ ኤፍሬም እንቁ ይተናገር እንዳለው ስዕል ደግሞ ምን ይላል ስዕል ይናገራልን ካልከኝ አዎ ይናገራል በሁለት መንገድ ይናገራል አንደኛ በግብሩ በመገለጫነቱ ሁለተኛ በተአምር ሰሪነቱ ይናገራል አያችሁ አንደኛ በመገለጫነቱ መገለጫ በመሆኑ በመታየቱ የመቤታችን ስዕል ነገረ ማርያምን ያሳያል ስዕለ ሥላሴን ነገረ ሥላሴን ያሳያል አዩ አንድነት ሶስትነትን ያሳያል ስዕለ ሰማይታት የሰማይታትን በሰይፍ መታረዳቸውን በሳት መቃጠላቸውን ለአንበሳ መወረራቸውን ያሳያል ስለዚህ ነገረ ሰማይታትን ስዕለ ሰማይታት ያሳያል ማለት ነው እንዲሁ ስታየው ያየው ያለ ድምጽ ይነግራል አየው ያለ ድምጽ ይናገራል ስለዚህ ስዕል ምንድነው ካልከኝ ነብይ ነው እንዴ ስዕል ምንድነው ካለ የነቢያት ሕይወት የሚገለጥበት አያችሁ ያ ነው ይሄን ነው ስለዚህ ስዕል በዝምታው ይናገራል ማለት ነው ሌላኛው ደግሞ በተአምር ይናገራል በተአምር እንዴት ይናገራል እንዴት ሊናገር ቻለ ልትል ትችላለህ እኔ ደግሞ ጥያቄ ጠይቃችኋለሁ እሺ ክርስቶስ በሉቃስ ወንጌል ላይ አእባንን ይችልሁ ብሏቸዋል ፈሪሳውያን ገስጾም እነዚህ ህፃናትን ተቆጣቸው አሉት ህፃናቱ ሆሳዕና በአርያም ሲሉ አይ አላቸው እነርሱ ዝም ቢሉ አእባንን ይችል ድንጋዮች ያመሰግናሉ አላቸው አያችሁ ድንጋዮች ያመሰግናሉ እሺ ድንጋይ ይናገራል ወይ ነው ረስዕል ድንጋይ ነው እንዴ ታዲያ እንዳትለኝ ማን አለ እንደዚህ ግን ድንጋይ ይናገራል ወይ ነው አይናገርም ግን ይናገራል በተአምር ድንጋይ ይናገራል ነው ተናገር ሲለው ይናገራል አየው እርሱም ቢሆን እና ስዕል ይናገራል ወይ አዎ ይናገራል ደነነ ስዕል ከመሆዘ ይብል ይላል ዘንበል ይላል የመርቆሬዎስ ስዕል
ኡልያኖስን ከገደለው በኋላ ደነነ ብሎት ወንድ ማለት ነው ቀተልኮኑ ገደልከውን ሲለው አዎ ብሏል አዎ ይታምራት ታውቁም እንዴ ግን በሃይማኖታችሁ አሁን አንዳንድ ሰው ምን ነው አሁን በነገራችን ላይ እስቲ አሁን እቺ ልጅ ፕሮቴስታንት መሰለችኝ እኔ ለፕሮቴስታንት ወንድሞቻችን ጥያቄ ልጠይቅ ምን ነው በእናንተ ቤት ፓስተሮቻችሁ አይና በራን ጎባጣ ቀናን የዘላለም ህይወት የተፋጠፋቀ አሜሪካ በዚህ ወራት ትሄጃለሽ በዚህ ቀን አውሮፓ ተገቢያለሽ ይሄው ጌታ እንዲህ ብሎኛል የሚሉ ነቢያት አሏችሁሳ አዳን ፈወስን የሚሉ አሁንም አሏችሁሳ ዛሬ ተናገረኝ የሚሉ አሏችሁሳ ሙትና ነሳለን ያያሉ ባለፈው የጀማመሩ ሰዎች አልነበሯችሁ ይሄን ሰሞንስ ወደ ሰማይ ልንነጠቅ ነው ይያሉ የሚያወሩ ሰዎች አሏችሁሳ እሺ እውነተኛ ነቢያት ካሏችሁ እነዚያ ነቢያት የተሰበሰበው ነብይ ሁሉ የሐሰት ነው የናንተ እሺ አምላካችሁ ተአምር ያደርግም የናንተ አምላካችን ከናንተ የተለየ ነው ብዬ ነው የተለየ ነው የኛ ኢየሱስና የናንተ ይለያያል በነገራችን ላይ ርቱ ተጽኑና ዘነና ይሰበክናል ቅዱስ ጳውሎስ እኛ ያልሰበክንላችሁ ኢየሱስ ያለው ይሄንን እኛ ያልሰበክነው ሐዋርያት ያልሰበኩት ኢየሱስ በነገራችን ላይ ይሄን ማለት ነውር አይደለም የኛ ኢየሱስ ከናንተ ኢየሱስ የተለየ ነው የናንተ አሁንም ገና የሚለምን ነው የኛ ግን የሚለምን ነው የኛ ተዚያ ነው ስለዚህ ምንድነው ልል የፈለኩት ግን ምን ነው አሁን ተአምር እናደርጋለን ይያላችሁ አይደል እንዴ እና ስዕል በተአምር ለቅዱሳን በተሰጠው ቃል ኪዳን መሰረት እግዚአብሔር እንዲናገር ያደርጋል ግን ሁሉ ጊዜ አይናገርም ሁሉ ጊዜማ ተናጋሪም አይናገርም ለባዊ ነባቢ የሆነም ስዕል እኮ መገለጫ ነው እንጂ ራሱ ባለቤቱ ነው አላልንም ግን እግዚአብሔር እንኳንስ በከበረው ስዕል ድንጋይንም ያናገራል እግዚአብሔር አህያም ተናግራ ታውቃለች ኦሪት ዘኍልቍ ምዕራፍ 16 ወይ 20 አካባቢ ተመልከቱት ይሄ ተአምር ነው እግዚአብሔርን ፍጥረት ሁሉ እኮ ያመሰግነዋል ይባርክዋ ተራራዎች ኮረብታዎች ያመሰግኑታል ይላል ዳንኤል ጠሉ አውል እንዴት እንደሚያመሰግኑ ታውቃለሽ ባይርም አፍላ ወንዞችም ያመሰግኑታል ይላል በምን ይሆን በምን ያመሰግኑታል ይላል መጽሐፍ ቅዱስ ቃል በቃል ስለምትቀበሉ ጠሉ አውል ጤዛ ሁሉ ያመሰግነዋል ይላል ውርጭ ሁሉ ያመሰግነው ይላል የሰማይ ወፎች ሁሉ ያመሰግኑታል አራዊት ያመሰግኑታል ይላል ተመልከቱት ስለዚህ እንደዚህ ያለ ሲናገር በምን አይነት መንገድ ነው የሚያመሰግኑ የኛ መተርጉማን እንደነዚህ አሁን እነዚህን ያየ እነዚህን የፈጠረ ጌታ ያለ ሰው ስለሚያመሰግነው ነው እንጂ እኔ የሚናገረው ነው አይደለም ይልና የለም አይ እግዚአብሔር ባወቀ ያመሰግኑታል ይላል አይ እግዚአብሔር የሚያውቀውኛ የማናውቀው ነገር አለ ማለት የማናውቀው ስለዚህ ስዕል እንዴት ይናገራል ትናገራለች አትናገርም እንደዚህ ይቆበጀት ነው በእውነት ይሄን መጠየቅ ራሱ እሺ መጽሐፍ ቅዱስ ይናገራል ልጠይቃችሁ ይናገራል ይሄን መልሱልኝ እስቲ እንዴ ይናገራል ወይ የመጽሐፍ ቅዱስን በሌላ መንገድ መግለጥ ነው ስዕል ብያችኋል እሺ ይናገራል ይሄን እስቲ አመስጥሩት እንስማችሁ ቅዱሱ መጽሐፍ ቅዱስ ክቡሩ የእግዚአብሔር እስትንፋስ የእግዚአብሔር ቃል ስለዚህ እናስተውል ይገባል እግዚአብሔር ተአምራት ያደርግባቸዋል በስዕላት ብቻ ሳይሆን በሌሎች መንገድ ምን ነው የመጽሐፍ ቅዱሱ ተአምር ሰሪ እግዚአብሔር ዛሬስ የለም እንዴ ያ እግዚአብሔር አለኮ እግዚአብሔር ነኤልያስ በስሙት ያነሱበት ነኤልሳ ሙት ያነሱበት አፈር ከሆነ በኋላ ሰውን ማስነሳት አይደንቅም እንዴ ስዕል ይናገራል ይባል ማሁን ከዚህ ይደንቃል አፈር ትቢያ ከሆነ በኋላ ሰውን የሚያስነሳ እግዚአብሔር ስዕል እንዲያናግር ማድረግ ስዕል በራሱ ቀለሙ ይናገራል ማን አለ እንዲናገር ግን እግዚአብሔር ያደርገዋል ይሄን ያደርጋል በእኛ ሃይማኖት ስትሆኑ በእኛ ቤተክርስቲያን ስትሆኑ በእኛ ቤተክርስቲያን አስተምሮ አረዳድ ውስጥ ስትሆኑ አባት ሲኖራችሁ አባቶቻችሁ የሰሩትን ታውቁታላችሁ መጽሐፍ ቅዱስ ላይ
የሰናፍጭ ሃይማኖት የሳብናፍጭ ቅንጣት የምታል ሃይማኖት ቢኖራት ይሄንን ተራራ ከዚህ ተነቅለ ሂድ ብትሉት ይሆንላችኋል ብሏል። ተራራ ነቅሎ የሚያውቅ ሰው አላችሁ በእናንተ? ቆይ ክርስቶስ ተነቅላላችሁ ካለ በኋላ የኛ አባቶች ተራራ ነቅለዋል ነው። እንዴት ይቻላል አይሆንም እንዳትል ምን ነው ክርስቶስ እኮ ይቻላል አለ። ሃይማኖት ካላችሁ እንት ታደርጋላችሁ እኮ ነው ያለ ክርስቶስ። ስለዚህ እምነት ያላቸው ሰዎች ተራራ ነቅለዋል። ይሆናል እና በዚያ ቤት ሆነህ ይሄንን ስላላየህ ይሄንን ስላልተረዳ የለም እንዴት ትላለህ? ይሄን እኮ የምታውቀው አውድ ሲቀየር ነው፣ ቦታ ሲቀየር ነው። ስለዚህ ከቅዱሳት ስዕላት ጋር የተያያዘው ነው ጣዖት እንዲህ ይያላችሁ የምትናገሩት ቆም ብላችሁ አስቡት። ይሄ ዓለም አቀፍ ማስተማሪያ መንገድ ነው። ዓለም አቀፍ ያሉ ሮማ የካቶሊክ አብያተ ክርስቲያናት የግሪክ ኦርቶዶክስ የኦሪየንታል ኦርቶዶክስ ምስራቅ ኦርቶዶክስ አጠቃላይ ሁሉም ይሄንን ይተከማል። የምንስልበት መንገዳችን ይለይ ይሆናል እና ከሉተር በኋላ የመጡ ሰዎች ምን አሳዩአችሁና ከዚያ ከዋናው መንገድ ተነጠላችሁ? ይሄኮ ፕሮቴስታንት ከመምጣቱ ከሻመታት በፊት ለብዙ አመታት የኖረ ነው። በአንደኛው ክፍለ ዘመን በሁለተኛው በሶስተኛው በዚህ ሁሉ የኖረ ነው እና ይሄንን ከናንተ በፊት የነበረ ያባቶቻችሁን ቋሚ የሆነ የሚታይ የሚዳሰስ ስርዓተ ትምህርት የጥላችሁት ነው እና ልብ ልናስተውል ይገባል። ስለዚህ ስዕል በዝምታው ይናገራል፣ በተአምራት ምን ይላል ይናገራል ማለት ነው። እያችሁ በዝምታው ይናገራል፣ በክዋኔው ባፈጻጸሙ ይናገራል። ለምሳሌ አዳም ከመሬት ተገኘ እንላለን አይደል? ከመሬት መገኘቱ ምን ይነግራል? በእቱም መሬት እንደተገኘ ጌታ ከድንግሊቱ እንደተወለደ ይነግረናል አለ። ዮሐን ከገቡ አዳም ተገኘች አፈወርቅ ነው የሚል ቅዱስ ዮሐንስ አፈወርቅ ከእቱም ገቡ አዳም መገኘቷ ክርስቶስ በእቱም ድንግልና ተጸንሶ ለመወለዱ ምሳሌ ነው ይላል። ሶምሶን ከአህያ መንጋጋ ውሃ ፈልቆለት ጠጥቷል። ከአህያ መንጋጋ ውሃ የአህያ መንጋጋ ውሃ የት አመጣ ልትነግረኝ ትችላለህ? ይሄን የአህያ መንጋጋ ምንጭ ነው እንዴ? መጽሐፍ ቅዱስ ላይ እኮ ያለ ነው። ከአንድ የአህያ መንጋጋ ውሃ ፈልቆለት ከዚያ ጠጣ። እሺ እንዴት ሊመጣ ቻለ? የሚነግረኝ አለ? ይሄን እኮ ተአምር ነው። ቅዱሳት ስዕላት ሲናገሩም እንደዚህ ይሄን ለምን አታስብም? አሁንም ሌላ ጥያቄ ልጠይቅ። አሁን እመቤታችን ከስዕሉ ወተት ጠባ አባ ጊዮርጊስ ዘጋስጫ እንደዚህ ያሉ ወተት የት መጣ እንደዚህ ይላሉ። እኔ ግን አሁንም ጥያቄ ልጠይቃችሁ። እንግዳ ድንጋይ ውሃ እንዴት አመጣ እንዴ? እንተ ተሐጉድር የሆሙ ይላሉ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ጀምራችሁ ተመልከቱ። ሲሄዱ አብራ የምትሄድ ድንጋይ አለቻቸው። አለት ድንጋይ እስራኤላውያን ማለት ነው። ሲሄዱ እኮ ይዘዋት የምትሄድ ናት። ሲሄዱ አብራ የምትሄድ እኮ ናት። ካደሩባት የምታድር ያቺ ድንጋይ እሺ ሲመቷት አውሃ ዘሎሙ ማየው አያችሁ? አውሃ ዘሎሙ እንደ አባይ እንደ በሽሮ ሆኖ ውሃው ይወርድላቸዋል። ከ600 ሺህ በላይ ሰዎች ከአለቱ የሚወጣውን ውሃ ይጠጡ ነበር። እሺ አለቱ ያ ድንጋይ ሲሄዱ የሚሄድ ከመሬት ጋር የሌለ ያ አለት ያ ውሃ ያ ድንጋይ ውሃውን ከየት አመጣው? ከየት አፈለቀው? ውሃ ቋጥሮ ይሄድ ነበር? ይሄን እስቲ ማን ነው የሚያስረዳ? ማን ነው? ድንጋዩ አለቱም ማለት ነው። በነገራችን ላይ አየ ስዕሉም ስዕል ነው። ግዙፍ ነው ካለ ያም ግዙፍ ነው በስዕል ደረጃ ከሆነ እና ከድንጋዩ ከአለቱ ላይ ውሃ እየወጣ ከጠጡ ነው። ከስዕሉ ደግሞ ከአለቱ ውሃ ያፈለቀው እግዚአብሔር ከስዕሉ ይሄን አደረገ ቢል አሁን የሚደንቅ ምንድነው? ይሄን ምንድነው? ወደ ላይ ከፍ እናደርጋችሁ እንደው የሚጠጣ ይሄስ ቢሆን ምንድነው? ከፍ እንዳርጋችሁ ግን ደግሞ ሐሊ በመንፈስ መኖሩንም አወቁ። ሊያፈለፍሉ ሐሊ በመንፈስ የመንፈስ ወተት ሁለት ክሊ አጥባት እንጂ ከመክሌ ጉለመንታ ዘው ይጥልያላት መሃል ላይ ሰሎሞን ሁለቱ ጡቶችሽ መንታ የሆኑ ሁለቱ ጡቶች ይላቸዋል። ብሉይና ሐዲስ ናቸው። ሁለቱ ጡቶች አይደል?
ሐሊበ መንፈስ ወተት ያፈሳሉ ይላል ወተት የሚያፈሱ ሁለት ጡቶች ይላቸዋል ማንን ነው እንዴ የሚላቸው ሁለት ጡቶች የተባሉ ብሉይና አዲስ ናቸው አያችሁ የመንፈስ ወተት የሚባለው ምስጢራት ጥበባት ምሳሌያት ትርጓሜያት ዕውቀት ይሄ ነው ወተት የተባለ ስለዚህ አባ ጊዮርጊስም ጠጣ የተባለ ሐሊበ መንፈስም ነው ይሄንን እንረዳሽ ይሄንን ጥበብን ዕውቀትን ከስዕሏ ሲሄድ ጥበብ ዕውቀት ገልጻለታለች ይሄንን በዚህ መንገድ ገልጾታል ስለዚህ ይኸውላችሁ ይሄን ረዳ ከስጋዊ አይምሮ ተጣብቀን ያለን ሰዎች ትንሽ ወደ መንፈሳዊ አይምሮ ከፍ እንበል በነገራችን ላይ ስጋዊ ሰው ሁሉ ጊዜ ስጋዊ ነገር ነው የሚታሰበው ስለ መንፈሳዊ ነገር አይገባው ስትነግሩት አሁን በብስጡ ተለውጦ ስጋው ለእግዚአብሔር ሆነ ስንል ሰዎች አሁን የለም እንጀራ ብቻ ነው ይላሉ አይምሮ በእንጀራ ብቻ የተሞላ ሰው መንፈሳዊ ነገር አይታየውም አያችሁ ውሃው ተለውጦ ማይገባው ደመገቦ ይሆናል ሲሉት ውሃ ብቻ ነው የሚታየው ደመገቦ ሲሆን ወይን ብቻ ነው የሚታየው ወደ መንፈሳዊ ነገር ለማደግ እናስብ አዎ ቅዱስ ጳውሎስ እኮ ስጋዊ ሰው መንፈሳዊውን ነገር መመርመር አይቻለውም መንፈሳዊ ሰው ግን ስጋዊውን ይመረምራል ብሏል ሁሉ ጊዜ በስጋ የሚመላለስ ሰው እንደ እሪያ ነው የሚሆነው እሪያ ሁሉ ጊዜ ስለሆዱ ነው የሚያስበው እንደ እሪያ ማለት ነው ዮሐንስ አፈወርቅ እንደ እሪያ አትሆኑ ብሏል በቃ እሪያ ምድር ነው የሚያዩ ሆዱን ነው ሁሉ ጊዜ የሚመለከተው ስለዚህ ስጋዊ ሰው ሐሳቡም ምድራዊ ነው ምኞቱም ምድራዊ ነው በቃ እንደዚህ ነው ሁሉ ጊዜ አይታየው መንፈሳዊ ሰው ግን መንፈሳዊው ነገር ይታየዋል ስለዚህ ስጋዊ ብቻ ከሆነ አንድ ሰው ሁሉ ጊዜ የሚታየው የስዕሉ ቀለም ነው እንጂ በስዕሉ በኩል የሚታየው ጻድቅ የለም ሁሉ ጊዜ የሚታየው የስዕል ቀለም ነው በነብዩ በኩል ነብዩ ማየት አይችልም ኤልሳዕና ገያዝን አስቡ ኤልሳዕ መላእክቱን ያያል በዙሪያ ያሉትን መላእክት ገያዝ ግን የሚያየው የሰማርያን የሶሪያውን ንጉስና ሰራዊቱን ነው ብዛቱን እግዚኦ ያለሱ ገያዝ ገና ስለሆነ ስጋዊ ስለሆነ እነዚህን ሰዎች ያያል ኤልሳዕ ግን ረቂቃኑን ያያል አይ ከነሱ ጋር ካሉት እኮ ከኛ ጋር ያሉት ይበልጣል ይላል አይን እንደዚህ ነው አያችሁ መንፈሳዊ ካልሆን ሰማያዊ ምስጢር አይታይም የቅዱሳን ሕይወት አይታይም ታምራት መንፈሳዊ ታምር አይታይም ስዕልን ትነቅፋለህ ታቦትን ትነቅፋለህ እግዚአብሔር ግን ይውል ሰው ቁሳዊም ነው የሚዳሰስም ነው ነገር ግን የሚዳሰስ የሚታይ ሆኖ ነው ዓለምን ያዳነ እና የሚታየውን ስዕል አትናቅ በሚታየው ስዕል የማይታይ ምስጢር አለና የሚታየውን ሰው በሚታየው ሰው የማይታይ የነፍስን ባህሪ ያለ አይደል የማይታይ መንፈስ አለ በሰው ውስጥ ማለት ነው አየው ቁስ ብቻ አይደለም በስዕል ውስጥም እንደዚህ አይነት ምስጢር ነው ማየት ያለ ይሄ ምስጢር ነው ያለ ጻድቁን ጽድቁን ሕይወቱን ማየት አለብህ ያ ነው ስለዚህ በስዕሉ ፊት ስንሰግድኛ ጻድቁን ከስዕሉ ነጥለን ገንጥለን አይደለም ይሄንን መረዳት አለብን ጻድቁን ከስዕሉ ለይተን አይደለም እንደዚያ ከሆነ ፎቶ ነው የሚሆነው ያ አይደለም ቀደም እንዳልኳችሁ አሁን የግራኛ አህመድን ፎቶ ብታዩ ኢትዮጵያን ማፍረሱ ትዝይላችኋል አይደል ወይ የድሩ ከአንዱ በቃ ያንድ ክፉ ሰው ፎቶ ስታዩ ምኑት እዚህ ክፋት ሁሉ ያ ሁሉ ይገለጣል ማለት ነው ያ ሁሉ ስለዚህ በቅዱሳት ስዕላት ግን ስለ እግዚአብሔር መሞታቸው ስለ ስሙ መገደላቸው በሁሉ ዘንድ መጠላታቸው መራቆታቸው መገፈፋቸው ስለ እግዚአብሔር ደማቸውን ማፍሰሳቸው ያ ሁሉ ሕይወት ነው በስዕሉ የሚታየው አየው ያ ነው በስዕሉ ያለ ያ የቅዱሳን ሕይወት ነው በአንተ ፎቶ ግን ያለው ያንተ ሕይወት ነው የሚገለጠው አየው መናፍቅ ከሆንክ ምንፍቅና ካዲ ከሆንክ ክህደት ወንበዴ ከሆንክ ወንብድናህም በዚያ ይታያል ማለት ነው ጻድቁ ግን በስዕሉ ጽድቁም ይገለጣል ያ ነው ስለዚህ በጻድቁ ስዕል ስንሰግድ ጻድቁን ከስዕሉ ነጥለን ማለት ነው ይሄ ማለት ስዕሉ ጻድቁ ነው ጻድቁ ስዕሉ ማለት እንደዚያ ማለት አይደለም ወዳጅ ያ አይደለም ስዕሉ ግን ጻድቁን የምንዘከርበት የጻድቁ ክብር የሚገለጥበት ነው ስለዚህ ጻድቁን ከነክብሩ ነብዩን ከነክብሩ የሚያሳየን ስለሆነ በዚያ ፊት እንሰግዳለን ስንሰግድ ግን አየው ስዕሉ ላይ ብቻ የምንቀር አይደለም
እስቲ አንድ ነገር ልጠይቃችሁ አሁን አንድ ሰው እሺ እኛውን ስንሰግድ በርግጥ በእንትን በእነሱ ስግድ እንዲህ አይነ ነገር የለም አንድ ሰው ሲሰግድ እጁ መሬት ላይ ይገናኛል ግንባሩ ሳይት ላይ ይገኝ መሬት ይነካል እሺ አሁን እግዚአብሔር ጋራ እየተገናኘ ነው አይደለም ግንባሩ እኮ የሚነካ መሬት ነው እጁ እኮ መሬት ነው እየነካ ያለው ጉልበቱም መሬት ነው እየነካ ያለው እና መሬትን እያመለከው ነው እየተገናኘ ያለው እንደ በስጋ አይን ሲያዩት መሬት ጋር እኮ ነው ያለው የነካው ይዳሰሰው የሳመው ይወደቀ ያለ መሬት ነው እና መሬቱን እያመለከው ነው ለመሬቱስ ነው የሚሰግደው አንድ በገዳማ ያለ ባይታው ሲሰግድ ለመሬት ነው ከፊታቸው መስቀል አድርገው ነው የሚሰግዱት እነሱ ራሱ የሚገርም በበራ ያሉት ግን አንድ ነገር ልጠይቃችሁ አንድ ሰው መሬት ጋራ ሲገናኝ ሲሰግድ ይሄን ሲያደርግ ለእግዚአብሔር ምድር በመልአ እግዚአብሔር በሁሉ አለ አይደል በሁሉ አለ ስለዚህ ሲሰግድ መሬት ላይ ሲንበረከክ አካሉ የሚገናኝ መሬት ጋር ነው ነገር ግን ይሄውል እግዚአብሔር ግን እንዳለ ከፊቱ ያምናል ማለት ነው አየው ከፊቱ እንዳለ ያምናል ስለዚህ ሲሰግድ እግዚአብሔር ከፊቱ እንዳለ እየተረዳ ነው የሚሰግደው ነው ይህን እያሰበ ነው እንጂ መሬትን እያሰበ ከሰገደ መሬት ያመልካል ማለት ነው አየው አይደለም እግዚአብሔር እንዳለ በህሊናው በሁሉም ነው ህሊናው እግዚአብሔርን ያያል አካለ ስጋው ከመሬት ጋር እንደዚህ ይወድቃል ነገር ግን ለእግዚአብሔር ነው እየሰገደ ያለው ይሄን መረዳት ይኖርብናል ይሄንን ካልተረዳን በጣም አደጋ ይሆናል በአንድ ስዕል ፊት መስገድ ማምለክ ነው አምላክ ማለት ነው ፈጣሪ ማለት ነው እንደዚህ ነው እኮ በጣም ከአይምሮ ውጭ መሆን ነው በነገራችን ላይ ከአይምሮ ውጭ መሆን ነው ለምን መሰላችሁ ቆዩ አሁንም እንደገና ጥያቄ ልጠይቅ አንተ የእናትህን ፎቶ ስታይ አባቴ ብለህ ነው የምትረዳው ወይስ እናቴ ብለህ ነው እንዴ የወንድምን ፎቶ ስታይ አጎቴ ብለህ ነው እንዴ የምትረዳው እንዴ የወንድምን ፎቶ ስታይ ወንድሜ ብለህ ነው የምትረዳው በጻድቁ ስዕል ፊት ስትሰግድ ጻድቁ እንደሆነ አውቀህ ተረድተህ ነው የጻድቁ መገለጫ እንደሆነ ነገር ግን ኃይለ እግዚአብሔር ጸጥበበ እግዚአብሔር ጸጋ እግዚአብሔር በጻድቁ እንዳለ ያ ምስል የማይለየው እንደሆነ አውቀህ ተረድተህ ይሄን ለዚያ ነው በቤቱ የምትሰግደው ያ ነው እንጂ ጻድቁን አምላክ የጻድቁን ስዕል አምላክ ብለህ የነብዩን ስዕል ፈጣሪ ብለህ እንዴት ትሰግዳለህ እንዲህ ብሎ የሚሰግዳል በእኛ የለም እኮ እናንተ እኮ ናችሁ እንደዚህ እንደምንረዳ የምትረዱት ያላዋቂ ሳሚ የሚባል አይደለም ይገርም እንደዚህ አይደለም እንረዳ ይሄን አንተ የእናትህን ፎቶ የምትረዳው እናት እንደሆነች ሁሉ እኛም የጻድቁን ስዕል ጻድቁ ነው ብለን እንጂ አምላክ ብለን አይደለም ስለዚህ ለጻድቁ ስንሰግድ ምን እንላለን ጻድቁ እግዚአብሔር ያከበረው እንደሆነ ለኤልያስ አብዲው እንደሰገደለት ሎጥ ለሁለቱ መላእክት እንደሰገደ እስራኤል ለንጉሱና ለህዝቡ እንደሰገዱ ሩት ለቦዔዝ እንደሰገደችለት አናንያ ለጴጥሮስ እንደሰገደለት ሌሎችም ሰዎች በመጽሐፍ ቅዱስ ያሉ ታላላቅ አባቶቻቸውን በስግደት እንዳከበሯቸው ያዕቆብ ከተማ ወሰገደ ያዕቆብ በከተማ በበትሩ ጫፍ ይሰግድ እንደነበረ እኛም በመስቀሉ ፊት ስንሰግድ እኛም በስዕሉ ፊት ስንሰግድ ውስጣችን ከአይምሮ ውጭ ነው ብላችሁ ታስባላችሁ ጻድቁን እንደ ጻድቅነቱ በጸጋ እግዚአብሔር ያከበረ ሆይ ይያል ነብዩን እንደ ነብይነቱ ሐዋርያው እንደ ሐዋርያነቱ አምላክን እንደ አምላክነቱ ነው የምንሰግድለት ልክ አንተን የእናትህን ፎቶ ስታይ እናቴ ብለህ እንጂ አባቴ ብለህ እንደማትረዳው እኛም የጻድቁን ስዕል ጻድቁ ብለን የጻድቁ መገለጫ ብለን እንረዳለን ነው እየተግባባን ነው እንደዚያ ብለን እንረዳለን እንጂ እኛ ስዕላትን የምናመልክ አይደለንም ስለዚህ ሁሉም ሰው ይሄንን የሐሰት ክስ ሊያቆም ይገባል በእውነት ሊያቆም ይገባል ቤተክርስቲያናችን የራሷን ታስከብራለች የሰውም አትነካም በዚህ ትታወቃለች
ስለዚህ ዝም ብሎ አልፎ ጊዜ ተመችቶኛል ነገሩ ደርቶኛል ብሎ ያለፉ መዛቅ መቆንጠር ይሄ ለሀገሪቱ ማአት ማምጣት ነው በዚህ ውስጥም የሚተባበሩ የሚረዱ ሰዎች ካሉ ይሄ ነገር እነሱንም ይዞ የሚጠፋ ነው ሁሉም ሰው ሊያስተውለው ይገባል እየሰማ ዝም ያለም ይቀጣል በነገራችን ላይ እየሰማ ቤተ መቅደሱ ኤሊ የሞተ ልጆቹ ኃጢያትን እየሰሩ ያውቃል ግን ዝም አላቸው ዝም በማለት ህዝቡም እየሰሙ ነበር ያህኒንና ይፊናስን ጉድ ግን ዝም በማለታቸው አብረ ተቀጥተዋል በእኛ ቤቱንንም ዝም የሚል ካለ ከዚያም ቤቱ ነው ዝም የሚል ያስቀጣል ስለዚህ ይሄ እኛ ሃይማኖታችን የምንገልጥበት የተከበሩ ነዋያትን የምንገልጥባቸው ልታከብሩ ይገባል ስታከብሩ ትከበራላችሁ ካላከበርክ ግን ማን ያከብራል ይሄን ሁሉ ልብ ሊል ይገባዋል እናኛ ቅዱሳት ስዕላትን እናከብራቸዋለን በረከት ረድኤት ህይወት እንካፈልባቸዋለን በቅዱሳት ስዕላቶቻችን በበርካታ መዋዕለ ዜናቸው በቅዱሳን ገርላት ላይ በርካታ ተአምራት ተደርገዋል እነዚያን እየገባችሁ ማንበብ ትችላላችሁ በታላላቅ ቅዱሳን ሊቃውንትም ተገልጠዋል እነዚያን ያያችሁ የተደረጉ ተአምራትን በዘመናት መረዳት ትችላላችሁ ስለዚህ የምስጢር የስዕል ምስጢር ያልተረዳን ሰዎች ብንታገስ ጥሩ ነው ስዕሉና ሰዓሊው ስዕሉና ባለ ስዕሉ ይሄንን ለይተን እንረዳ ስዕሉ እርሱ ራሱ ባለ ስዕሉ አይደለም የባለ ስዕሉ ግን የርሱ መገለጫው የህይወቱ መገለጫ ማለት ነው ቅድም እንዳልኩት ገርልም ድርሳንም መጽሐፍ ቅዱስ ሁሉንም ያንን ናቸው ማለት ነው ስለዚህ ይሄንን ልብ ልንል ልናስተውል ይገባል ለማለት ነው እንግዲህ አምላካችን ስሙ የተመሰገነ ይሁን ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን